የጊዜ አያዎ። ጸሐፊ ፊሊፕ ዚምባርዶ። ተርጓሚና አቅራቢ ዮናታን ዳዊት አሰፋ። ትናንትን መዋጀት፣ ዛሬን ማጣጣምና ነገን መግራት የጊዜ አያዎ ሕይወትዎን የሚቀይረው አዲሱ የጊዜ ስነ ልቦና። ፊሊፕ ዚምባርዶ በኒውዮርክ ታይምስ ከፍተኛ ሽያጭ ያስመዘገበው ዘ ሉሲፈር ኢፌክት መጽሐፍ ደራሲና ጆን ቦይድ። ስለዚህ መጽሐፍ የተሰጡ አስተያየቶችን እንይ። ጋይ ካዋስኪ የአልቶ ተባባሪ መስራችና ዘ አርትስ ኦፍ ስታርት የደራሲ ስለዚህ መጽሐፍ እንዲህ ይላል። ይህንን መጽሐፍ ለማንበብ ጊዜ ብንሰጥ ኖሮ ሲሊከን ቫሊን ሊቀይር ይችል ነበር። በመሆኑም መጽሐፉን በማንበቦ የጎላ የተወዳዳሪነት ብልጫን ይጎናጸፋሉ። ስለሆነም ዋጋውን ከፍለው ንባቡን ይጀምሩ ይላል። ሌላኛው ጁን ኮቨን የቴድ ኮንግረስ አዘጋጅ የሆነው እንዲህ ይላል። ውሃ ለዓሣዎች ምን ያህል አስፈላጊ እንደሆነ ሁሉ ጊዜም ለሰው ልጆች እንደዚያው ነው። በሁሉ ዘንድ የሚገኝ እጅግ አንገብጋቢና ሙሉ በሙሉ በሚባል ደረጃ ችላ የተባለ። በዚህ አንጋፋ መጽሐፍ ውስጥ ዚምባርዶና ቦይድ ሕይወታችንን ወደሚቀርጸው ወደዚህ የማይታይ ኃይል ትኩረታችንን እንድናዞር ጥሪ ያቀርባሉ። ለጊዜ ያለን አመለካከት በልማዶቻችን፣ በደስታችን፣ በስኬታማነት ዕድላችን ላይ የሚያሳድረውን ጥልቅ ተጽዕኖ ያብራራሉ። እንዲሁም አመለካከቶቻችንን ስለመቀየር ቁልፍ ምክሮችን ይለግሳሉ። አኳኋንዎን ምናልባትም የሕይወት ዘይቤውን ሊቀይሩ የሚችሉ ብርቅዬና ብርቱ መጽሐፍት ውስጥ አንዱ ነው። ቦይድና ዚምባርዶ ስለ ጊዜ የሚጻፉ መጽሐፍት አዲስ ወርቃማ መለኪያን አስቀምጠዋል። የጊዜ አያዎ ዘመናዊ ምርምርን ከተግባራዊ የራስ ለውጥ መመሪያ ጋር ያጣመረ ቀስቃሽና መረጃ ሰጪ ጥናት ነው። በእነዚህ ሁለት ልምድ ባካበቱ ታላላቅ ምሁራን እጅ ጊዜ እኛ የምንኖርበትን መንገድ እንድንረዳና በተሻለ ሁኔታ እንድንቆጣጠር የሚረዳን መሳሪያ ሆኗል ይላል ሮበርት ቪ ሌቪን ፒኤችዲ፣ የካሊፎርኒያ ስቴት ዩኒቨርሲቲ የሥነ ልቦና ፕሮፌሰርና የጆርኒስ ኢን ሶሻል ሳይኮሎጂ ሉኪንግ ባክ ቱ ኢንስፓየር ዘ ፊውቸር። እናም ይህ ወሳኝ መጽሐፍ የጊዜ አያዎ ጊዜ ብለን ስለፈጠርናቸውና ስለ ገነባናቸው በርካታ ሰብአዊ ጽንሰ ሐሳቦችና ተግባራት ምርምር ብቻም ሳይሆን ጥልቅ ግንዛቤም ጭምር ነው። ዚምባርዶና ቦይድ ጊዜ በግለሰብ ደረጃ እንዴት እንደሚለማመድ ልዩ በሆነ መልኩ ተጽዕኖ ፈጣሪና የማይረሱ ግላዊ ትረካዎችን በማቅረብ እውነተኛ ግንዛቤዎችን ይሰጣሉ። መነበብ ያለበት ብቻም ሳይሆን የግድ ሊታወቅ የሚገባው ነው ይላል ኤል ዌበር። ክፍል 1 አዲሱ የጊዜ ስነ ሳይንስ ጊዜ እንዴት እንደሚሰራ። አንደኛ፣ ጊዜ ለምን ወሳኝ ነው? የእርስዎ ጊዜ ውስን ነው። በ18ኛው ክፍለ ዘመን በሮም ውስጥ በሚገኘው የስፓኒሽ ስቴፕስ አናት ላይ በምትገኘው መጠነኛ ቤተ ክርስቲያን ማለትም በሳንታ ማሪያ ዴላ ኮንሴዚዮኒ
ደብዛዛና አቧራማ ምድር ቤት ውስጥ አንድ ምስጢራዊ የሰዎች ስብስብ የጊዜን አንገብጋቢነት የሚያሳይ ዘግናኝ መታሰቢያን ፈጠረ። በአቅራቢያው እንደ ተገተረው ታላቁ የቅዱስ ጴጥሮስ ቤተ ክርስቲያን ሳይሆን የሳንታ ማሪያ ዴላ ኮንሴዚዮኔ ጠባብ ግድግዳዎች እጅግ አስደናቂ የሆኑ ሞዛይኮችን በሚፈጥሩ ጥቃቅን የድንጋይ ንጣፎች የተሸፈኑ ናቸው። በቅዱስ ጴጥሮስ ቤተ ክርስቲያን ከሚገኙት በተለየ መልኩ የሳንታ ማሪያ ዴ ላ ኮንሴዚዮኔን ጠባብ ክፍል የሚያስጌጡት ጥቃቅን ንጣፎች የተሰሩት በቀለማት ካሸበረቁ ብርጭቆዎች ሳይሆን ቀለማቸው ከለቀቀ የሰው አጥንቶች ነው። በመቶዎች የሚቆጠሩ የተደራረቡ የራስ ቅሎች የሮማውያንን ቀስቶች ይፈጥራሉ። በሺዎች የሚቆጠሩ የጀርባ አጥንቶች ውስብስብ የሆኑ ማንዳላዎችን ይሰራሉ። ምናልባትም የእጅና የእግር ሊሆኑ የሚችሉ ትናንሽ አጥንቶች የአምፖሎች የተሞሉ ቫንዴርሊየሮችን ይሰራሉ። ፍትህን በሚዛን የሚመዝን የአንድ ትንሽ ልጅ ሙሉ አጽም ከጣሪያው ላይ ተንጠልጥሎ ይታያል። እንዲሁም የደረቀ ቆዳቸው ገና ያልረገፈባቸው ሙሉ ልብስ የለበሱ መነኮሳት በዘላቂነት ጥልቅ የማሰላሰል አኳኋን ተክዘው ይጠብቃሉ። ይህ አጠቃላይ ትዕይንት በአንድ ጊዜ አስፈሪም አስገራሚም ነው። በተለምዶ ፎም ባለው ቡና ላይ ለሚደረገውና ስያሜውንም ከነሱ የተለየ ኮፍያ ላገኘው ካፑቺኖ ይበልጥ የሚታወቁት የካፑቺን መነኮሳት 4,000 የሚሆኑ የሞቱ ወንድሞቻቸውን አስከሬን ከቀድሞ የመጨረሻ ማረፊያ አውጥተው በዚህ ምድር ቤት በድጋሚ እንዲቀበሩ አድርገዋል። ምክንያቱም ቀድሞ የነበረው ስፍራ ለአዲስ ግንባታ ስለተፈለገ ነበር። ምንም እንኳ ይህ ቦታ ጥልቅና ክብደት ያለው ይዘት ቢኖረውም አቀማመጣቸው በተስተካከለ አስከሬኖች የተሞላው ይህ የካፑቺን መነኮሳት ምስጢራዊ መቃብር የሆነው ይህ ስፍራ የሆሊውድ ፊልም ቀረጻ ቦታን ወይም እጅግ የተዋጣለት የሃሎዊን ትዕይንትን ይመስላል። አብዛኛዎቹ ጎብኚዎች ይህ መቃብር ሊታይ የሚገባው መስህብ እንጂ ለከባድ ማሰላሰል የተዘጋጀ ቦታ አይደለም። ቱሪስቶች በራሳቸው በየዓመቱ በአቅራቢያው በሚገኘው የቫቲካን ሙዚየም ላሉት የጥበብ ሥራዎች ከሚሰጡት ክብር ባነሰ ሁኔታ በሙታን ፊት እየተንጎራደዱ ያልፋሉ። በጉብኝት መርሃ ግብሩ ላይ ወደ ቀጣዩ አስደናቂ ቦታ ለመሄድ ለማይጣደፍ ሰው ግን ከዚህ የጠለቀ መልእክትን ይገለጥለታል። ለምሳሌ ከደራሲያኑ አንዱ የሆነው ጆን ቦይድ ባልጠበቀው ሁኔታ የካፑቺን መነኮሳት መቃብርን ለመጎብኘት ትርፍ ጊዜ ባገኘበት ወቅት በአንድ የአጥንት ክምር ስር ወለሉ ላይ የተጻፈ ጽሑፍን ተመለከተ። እናንተ አሁን ያላችሁበትን እነሱ ቀድሞ ነበሩበት። እነሱ አሁን ያሉበትን እናንተ ወደፊት ትሆኑታላችሁ ይላል። እነዚህ 12 ቀላል ቃላት የያዙትን የሚፈስ ጽሑፍ ሲያነብ ያለፈውና የወደፊቱ ጊዜ በአሁን ጊዜ ላይ ተደራረቡ። በቅጽበት አጽሞቹ ታሪካዊ ቅርጾች መሆናቸው አብቅቶ በሕይወት ዕጣ ፋንታ ጉዞ ላይ አብረው የሚጓዙ ወገኖቹ ሆኑ። የ400 ዓመታት የፀሐይ መውጣትና መግባት፣ የ15,000 ቀናት ድግሶች፣ ረሃቦች፣ ጦርነቶችና ሰላም
ከእንግዲህ እኛን የሚለያዩን አልነበሩም። ልክ እንደ መነኮሳቱ የደረቀ ቆዳና የዝሆን ጥርስ ቀለም እንደያዙት አጥንቶች እነርሱም ከቁጥር የማይገቡ ሆኑ። ይናገሩት የነበረው የመካከለኛው ዘመን ላቲንም ሆነ የልብሳቸው ዲዛይን ትርጉም አጣ። ጽሑፉ የቱንም ያህል የተካነ ስነ ልቦናዊ መከላከያ ቢኖረውም ለማስተባበል እንኳንም ቢሆን ያልተሸፈነውን እውነታ ግልጥ አድርጎ ያጋልጠዋል። በምድር ላይ ያለን ጊዜ ውስን ነው። በአንዲት የዓይን ብልጭታ ያህል አጭር በሆነችው የጠፈር ዕድሜ ውስጥ ኖረው ሞተውና ከፊታችን ካለው የአጥንት ክምር ጋር ተመሳስለው ከተቀላቀሉት በቢሊየን የሚቆጠሩት ቅድመ አያቶቻችን ጋር እንቀላቀላለን። ይህ መቃብር በሕይወት ላሉት የመጨረሻ ዕጣ ፈንታችንን የሚያስታውስ ጥልቅና ከባድ ማሳሰቢያ ነው። ሌሎች የሮም መስህቦች የዓለማችንን ታላላቅ የጥበብ ባለሙያዎች የሕይወት ሥራዎች ሲያሳዩ፣ ይህ መቃብር ግን የሕይወትን ፍጻሜ ቅሪቶች ያሳያል። አጥንቶቹ መናገር ቢችሉ ኖሮ እዚያ ተኝተው ስለሚገኙት በሺዎች የሚቆጠሩ ለሊዮናርዶነት፣ ለማይክል አንጀሎነትና ለራፋኤልነት ስለሚቋምጡ ሰዎች ታሪክ በግልጽ ይነግሩን ነበር። ሆኖም የመቃብሩ ጸጥተኛ መልእክት ለሞት እንድንዘጋጅ የሚቀሰቅስ ሳይሆን አሁን እየኖርናት ያለችውን ሕይወት ትርጉም ባለውና በተሟላ ሁኔታ እንድንኖር የሚማጸን ስሜታዊ ጥሪ ነው። ይህም የዚህ መጽሐፍ የጊዜና የሕይወት ዋና ርዕሰ ጉዳይ ነው። ባለፉት 30ና ከዚያ በላይ ዓመታት በጊዜ ላይ ያደረግነውን ምርምር ተከትለው የተገኙትን አዳዲስ ግኝቶች በመጠቀም ከጊዜ ጋር ያለውትን ግንኙነት እንዴት ማጠናከር፣ ማጥለቅና ምናልባትም እንደገና መፍጠር እንደሚችሉ ማሳየት በግል በምሁራዊና በሙከራ ምርመራዎች ላይ ተመስርተን ያዳበርነውን አዲሱን የጊዜ ስነ ሳይንስ እና ስነ ልቦና ከእርሶ ጋር ማካፈል እንፈልጋለን። እርሶ ለጊዜ ያለዎት ግላዊ አመለካከትም ሆነ በዙሪያው ካሉ ሰዎች ጋር የሚጋሩት አመለካከት በሰው ልጅ ተፈጥሮ ሁሉ ላይ ትልቅ ተጽዕኖ ቢኖረውም አብዛኛው ሰው ምሁራንም ሆኑ ተራ ሰዎች ለጉዳዩ የሚሰጡት ግምት አነስተኛ ነው። ይህ የመጀመሪያው የጊዜ አያው ነው። ለጊዜ ያለዎት አመለካከት በሕይወቶና በዓለሞ ላይ ጥልቅ ተጽዕኖን ያሳድራል። ነገር ግን እርሶ ይህን ተጽዕኖ እምብዛም አያስተውሉትም። በሥራችን ሂደት ውስጥ 6 ዋና ዋና የጊዜ አመለካከቶችን ወይም የጊዜ እይታዎችን ለይተናል። በመጀመሪያ ግላዊ የሆነውን የጊዜ አመለካከቶን እንዲለዩ እንረዳዎታለን። በመቀጠል የጊዜ አቅጣጫውን ለማስፋት እና ይህን እጅግ ውድ የሆነውን ጊዜዎትን በተሻለ ሁኔታ እንዲጠቀሙበት ታስበው የተዘጋጁ ልምምዶችን እናቀርብሎታለን። ፕሮጀክታችን ከተሳካ አሉታዊ ገጠመኞችን ወደ አዎንታዊ እንዴት መቀየር እንደሚችሉ እና በአሁኑ እንዲሁም በወደፊት ሕይወቶ ውስጥ ያሉትን አዎንታዊ ነገሮች ማናቸውንም በጭፍን ሳይከተሉ እንዴት መጠቀም እንደሚችሉ ይማራሉ። በዚህ ውስጥ ሁለተኛው ቁልፍ የጊዜ አያው ይገኛል። ላለፈው፣ ለአሁኑና ለወደፊቱ ጊዜ ያለን ሚዛናዊ አመለካከት የጤናማነት አመላካች ሲሆን፣ ጽንፈኛ አመለካከቶች ግን ወደ ጤና ቢስ የሕይወት ዘይቤዎች የሚያመሩ የተዛቡ ዝንባሌዎችን ያሳያሉ። ግባችን ትናንትን ዳግም እንዲያገኙ፣ ዛሬን እንዲያጣጥሙና ነገን እንዲቆጣጠሩ ማገዝ ነው።
ይህን ለማድረግ ካለፈው ከአሁኑና ከወደፊቱ ጊዜ ጋር የሚተያዩበትንና የሚሰሩበትን አዳዲስ መንገዶች እንሰጦታለን። ከ3 አስርተ ዓመታት በላይ በሆነ ጊዜ ውስጥ መጠይቆቻችንን ከ10,000 ለሚበልጡ ሰዎች ሰጥተናል። በዓለም ዙሪያ ከ15 በሚበልጡ ሀገራት የሚገኙ የሥራ ባልደረቦቻችን ይህንኑ መጠይቅ ለብዙ ሺህ ተጨማሪ ሰዎች ተጠቅመውበታል። ግለሰቦች ይህንን የዳሰሳ ጥናት ወስደው የግል ገጠመኞቻቸውን የአስተሳሰብ ምድቦች ወይም የጊዜ ዞኖች ውስጥ እንደሚያከፋፍሉ መገንዘባቸውን ማየቱ አስደሳች ነበር። በክፍል 1 ውስጥ የግኝቶቻችንን አጠቃላይ ገጽታ ካቀረብን በኋላ እነዚህን አመለካከቶች ለተሻለ ጤና፣ ይበልጥ አዋጭ ለሆነ ኢንቨስትመንቶች፣ ለበለጠ ስኬታማ የሥራ መስክና ንግድ እንዲሁም በግላዊ ግንኙነቶች ይበልጥ ለመደሰት እንዴት መጠቀም እንደሚችሉ እንመለከታለን። ግኝቶቻችን የተሻሉና የተለዩ የሕይወት ዘይቤዎችን እንዲያገኙ እንዲሁም የቀድሞ አመለካከቱ አስሮ ከያዙ አድካሚ ጊዜያቸው ካለፈባቸው ወይም ከተሰላቹ ሐሳቦች፣ ድርጊቶች ነፃ እንደሚያወጡት ተስፋን እናደርጋለን። ይህ ሁኔታ ቀጣዩን ጥንታዊ ቀልድ ያስታውሰናል። ቀልዱ እንዲህ ነው። አንድ የከተማ ሰው በእርሻ ቦታ አቅራቢያ ባለ የገጠር መንደር ላይ ሲራመድ አንድ ገበሬ አሳማዎቹን እጅግ ባልተለመደ ሁኔታ ሲመግባቸው ይመለከታል። ገበሬው ከፖም ዛፍ ስር ቆሞ አሳማው የቻለውን ያህል ፖም እንዲበላ አንድ ትልቅ አሳማ ወደ ላይ አንስቶ ይዟል። ገበሬው አሳማው ጠግቦ እስኪበቃው ድረስ ከአንዱ ፖም ወደ ሌላ ያንቀሳቅሰዋል። ከዚያም በሌላ አሳማ ተመሳሳይ ድርጊት ይደግማል። የከተማው ሰው ገበሬው አሳማዎቹን በዚህ መልኩ ሲመግብ ለተወሰነ ጊዜ ተመለከተ። በመጨረሻም ገበሬውን ከመጠየቅ ራሱን መክታት አቅቶት ይቅርታ ያድርጉልኝ፣ አሳማዎቹን አንድ በአንድ በፖም ዛፉ ላይ እያነሱ መመገቡ ምን ያህል ከባድ እንደሆነ ሳላስተውል አላለፍኩም። ዛፉን አናውጠውት ፖሙ መሬት ላይ ቢወድቅና አሳማዎቹ መሬት ላይ የወደቀውን ቢበሉ ጊዜ አይቆጥቡልዎትምን ብሎ ሐሳብ ያቀርባል። ገበሬውም ግራ በተጋባ ገጽታ ወደ ከተማው ሰው ተመልክቶ አይ አንቱ አሳማ ለጊዜ ምን ደንታ አለው ብሎ ነው ብሎ መለሰ። እርሶስ ሊያራግፉት የሚገባው ምን አይነት አሳማ ተሸክመዋል ነው ጥያቄው። ሊያራግፉት የሚገባው ምን አይነት አሳማ ተሸክመዋል? ወደ አዲሱ የጊዜ ስነ ልቦናችን ከመግባታችን በፊት ስለምንኖርበት የጋራ የጊዜ ባህል መወያየትና ስለ ጊዜ ያሉትን አንዳንድ ታዋቂ የተሳሳቱ አመለካከቶች መሞገት ያስፈልገናል። ጊዜን በተሳሳተ መንገድ እየተመለከቱት እንደሆነና ከአሁን በኋላ የማይጠቅሞትን አሮጌና ከባድ የአመለካከት አሳማ መቼ መጣል እንደሚችሉ ለማየት እንደሚማሩ ተስፋ እናደርጋለን። ጊዜ እርስዎ የሚኖሩበት መካከለኛ አውድ ነው። ታላቁ ፈላስፋ ሄራክሊተስ ማንም ሰው በአንድ ወንዝ ውስጥ 2 ጊዜ አይረግጥም፣ ምክንያቱም ወንዙም ያው ወንዝ አይደለም፣ ሰውየውም ያው ሰው አይደለምና ይላል። ከካፑቺን መነኮሳት አንዱ ከዘላለማዊ እንቅልፉ ነቅቶ በ21ኛው ክፍለ ዘመን ቢቀላቀለን ኖሮ በዙሪያው ያለውን አብዛኛውን ዓለም አያውቀውም ነበር። ዓለም ተለውጧል። ነገር ግን መነኩሴያችን ጊዜ በዓለማችን ላይ ያሳደረውን ጥልቅ ተጽዕኖ ለመረዳት ከኛ በተሻለ አቋም ላይ ሊገኝ ይችላል።
ዓሣ በውስጡ ስለሚዋኝበት ውሃ ሕልውና እንደማያውቀው ሁሉ አብዛኞቻችን እኛ ስለምንኖርበት የጊዜ የማያቋርጥ ፍሰት አናውቅም። የጊዜ ኃይል ብዙውን ጊዜ የሚመታን ከትልቅ ክስተት በኋላ ነው። ለምሳሌ ከምንወደው ሰው መነጠል፣ ሞት አፋፍ ከሚያደርስ ገጠመኝ ወይም እንደ መስከረሜ 9/11 ካለ ታላቅ አሳዛኝ ክስተት በኋላ። ብዙ ጊዜን በራስ ስር እንጠቀምበታለን። ሰዓቶቻችንንና ቀኖቻችንን ለማቀድ እንዲሁም እንደ የልደት በዓላትን፣ ሞት ያሉትን አስፈላጊ የሕይወት ክስተቶች ምልክት ለማድረግ። ጊዜ የንቃተ ሕሊና ጅረታችንን የሚያንቀሳቅስ ውሃ ቢሆንም ምንም እንኳ በሕይወታችን ውስጥ ማዕከላዊ ቦታ ቢኖረውም ጊዜ ድንበሮችን በሚያሰምርበትና ለሕይወታችን አቅጣጫን እና ጥልቀትን በሚሰጥባቸው መንገዶች ላይ የምናሰላስለው እምብዛም ነው። ለብዙዎቻችን ተዘፍቀን የምንገኝበት ጊዜ ልክ እንደ ንጹሕ ውሃ የጠራ ሳይሆን የደፈረሰ ነው። ይህም ወደ ላይ ወደ ታች ያለውን ፍሰት እንዳናይ ይከለክለናል። የሳንታ ማሪያ ዴላ ኮንሶዚዮኒ መነኮሳት እንዳጋጠማቸው ሁሉ ጅረቱ እስኪደርቅ ጊዜ ድረስ የጊዜን መኖር ላናስተውል እንችላለን። የጊዜ ስነ ምጣኔ። ቤንጃሚን ፍራንክሊን ጊዜ ገንዘብ መሆኑን አስታውስ ይላል። ጊዜ እጅግ ውድ የሆነ ንብረታችን ነው። በጥንታዊ የኢኮኖሚክስ ጽንሰ ሐሳብ መሠረት አንድ ሀብት ብርቅ በሆነ ቁጥርና በተለያዩ መንገዶች ሥራ ላይ ሊውል በቻለ ቁጥር እሴቱ ከፍ ያለ ይሆናል። ለምሳሌ ወርቅ በራሱ የተፈጥሮ እሴት የለውም። ከቢጫ ብረትነት የዘለለ ትርጉም የለውም። ይሁን እንጂ በምድር ላይ ያሉት የወርቅ ክምችቶች ብርቅ ናቸው እና ወርቅ ብዙ አጠቃቀሞች አሉት። ሰዎች በመጀመሪያ ወርቅን ጌጣጌጥ ለመስራት ተጠቅመውበታል። በቅርቡ ደግሞ በኤሌክትሮኒክስ አካላት ውስጥ አስተላላፊ ሆኖ ተገኝቷል። በእጥረትና በእሴት መካከል ያለው ዝምድና በሚገባ የታወቀ ስለሆነ የወርቅ እጅግ ውድ የሆነ ዋጋ ምንም አያስደንቅም። አብዛኛዎቹ ሊያዙ የሚችሉ ነገሮች አልማዝ፣ ወርቅ፣ $100 ኖቶች እንደገና ሊተኩ ይችላሉ። አዳዲስ የአልማዝና የወርቅ ማዕድናት ይገኛሉ እና አዳዲስ የገንዘብ ኖቶች ይታተማሉ። በጊዜ ላይ ግን ይህ እውነት አይደለም። ማናችንም ብንሆን በዚህ ሕይወት የምናደርገው ምንም ነገር ተጨማሪ የአንድ ቅጽበት ጊዜ እንኳን እንድናገኝ አይፈቅድልንም እና ምንም ነገር የባከነውን ጊዜ መልሰን እንድናገኝ አያደርገንም። ጊዜ አንዴ ካለፈ ለዘላለም አልፏል። ስለዚህ ቤን ፍራንክሊን በብዙ ነገሮች ላይ ትክክል ቢሆንም ጊዜ ገንዘብ ነው ሲል ግን ተሳስቷል። እጅግ ብርቅዬ የሆነው ሀብታችን ጊዜ በእርግጥም ከገንዘብ እጅግ የላቀ ታላቅ ዋጋ አለው። በዕለታዊ ልውውጦቻችን ውስጥ የጊዜን እሴት በተዘዋዋሪ እንገነባለን። በተለምዶ የጊዜ ዋጋ እሴቱን ያሳያል። ለምሳሌ የሌሎች ሰዎችን ጊዜ ለመጠቀም ብዙ ጊዜ ከፍተኛ ዋጋ ለመክፈል ፈቃደኞች ነን። ዋጋው ከፍ ባለ ቁጥር የጊዜው ዋጋም ከፍ ይላል። በሰዓት $500 የሚከፈለው ጠበቃ በሰዓት $200 ከሚከፈለው ጠበቃ የተሻለ እንደሆነ ይገመታል። በእጅ የተሰሩ ማለትም ትርጉሙ በቀስታ የተሰሩ
ዕቃዎች በማሽን ከተመረቱት ዕቃዎች የበለጠ ይከበራሉ። እንዲሁም በጥንቃቄ ተዘጋጅቶ የሚበላ ምግብ ከፈጣን ምግብ የበለጠ ዋጋ አለው። በተመሳሳይ መልኩ የራሳችንን ጊዜ የመቆጠብ መብት ለማግኘት ከፍተኛ ክፍያ ለመክፈል ፈቃደኞች ልንሆን እንችላለን። የአዳር የጭነት ማጓጓዣና ደረቅ ጽዳት ቀጥታ በረራዎች እና ሁልጊዜ ክፍት የሆኑ ሱቆች ሁሉም በጊዜያችን ላይ ከምናስቀምጠው ተፈጥሯዊ እሴት የተነሳ ተጨማሪ ክፍያ ያስከፍላሉ። ለጊዜ ከምንሰጣቸው በርካታ ዋጋዎች አንጻር እና ጊዜ እጅግ ውድ ሸቀጣችን ቢሆንም እንዴት እንደምናጠፋው፣ ምን ያህል አነስተኛ ትኩረት እንደምንሰጥ ማስተዋል አስገራሚ ነው። ትንሽ የሚያበሳጨው ትውውቅ በአዲሱ ንግዷ ላይ ገንዘብ እንዲያፈሱ ብትጠይቆት ምናልባትም የታቀደውን ልውውጥ ወጪዎች እና ጥቅሞች ያስቡ ይሆናል። ፕሮጀክቷ መጥፎ ኢንቨስትመንትን አድርገው ከገመቱት እርሷን የማስከፋት አደጋ ቢኖርም እንኳ አይሆንም ማለት ምንም ችግር አይሆንቦትም። ለመሆኑ ገንዘብን ሆን ብሎ በመስኮት የሚወረውር ጤናማ ሰው ማን አለ? ጥያቄ ነው። ነገር ግን ያው የምታውቋት ሰው ለራት ግብዣ ብትጠራውትስ ብለው ያስቡ። በተመሳሳይ መልኩ የወጪ ጥቅም ትንታኔ ላያደርጉ ይችላሉ። ለመሄድ ምንም ያህል ፍላጎት ባይኖሮትም ምናልባት እርሶ በማይፈልጉት ነገር ላይ ጊዜውን መስዋዕት በማድረጎ ቅሬታ እየተሰማዎትም ቢሆን ለራት ለመገናኘት ከተጨናነቀው ፕሮግራም ውስጥ 1 ሰዓት ያህል ወስደው መገኘቱ አይቀርም። ብዙውን ጊዜ ገንዘባችንን ከጊዜያችን በበለጠ በጥበብ ለምን እናጠፋለን ነው ጥያቄው። ገንዘባችንን ከጊዜያችን በበለጠ በጥበብ ለምን እናጠፋለን? ምናልባት ጊዜን ማጠራቀም ስለማንችል ይሆናል። ብንመርጥም ባንመርጥም ያልፋል። ወይም ደግሞ ጊዜ ማሳለፍ ዳሳሽ ያልሆነ ጉዳይ ስለሆነ ሊሆን ይችላል። በአንጻሩ የፋይናንስ ግብይቶች ከቁሳዊ ነገሮች ጋር የተያያዙ ሆን ተብለው የሚደረጉ ድርጊቶችን ያካትታሉ። ለምሳሌ ለአዲሱ የማንቂያ ሰዓቶ $20 በመክፈል በምላሹ ቁሳዊ ንብረትን ያገኛሉ። ነገር ግን ጊዜ ማጥፋት ብዙ ወጪ የማይጠይቅ ይመስላል እና ከሚተኩ ንብረቶች ጋር ያለው ትስስር አነስተኛ ነው። ጊዜን በጠርሙስ አሽገው ለዕቃ ወይም ለክስተት ሊለውጡት አይችሉም። በሌላ በኩል ስለ ጊዜ ማሰብን ተምረን ስለማናውቅ ጊዜን በቀላሉ እናጠፋው ይሆናል። በታሪክ ውስጥ አብዛኛውን ጊዜ ሰዎች ጊዜያቸውን እንዴት እንደሚያሳልፉ ብዙ ምርጫ አልነበራቸው። ለመኖር ሲሉ ይጠቀሙበት ነበር። በመጀመሪያ በተናጠል፣ ከዚያም በጋራ ማደንና መሰብሰብ፣ እሳት ማቀጣጠል፣ ውሃ መፈለግና መጠለያ መገንባት ሲኖርባቸው ዘና ለማለት ብዙ ጊዜ አልነበራቸውም። ሰዎች በራሳቸው ፍላጎት የሚያሳልፉት ነፃ ጊዜ ያገኙት ባለፉት ጥቂት ሺህ ዓመታት ውስጥ ብቻ ነው። እናም አብዛኞቻችን ይህ የተትረፈረፈ ጊዜ የተደሰትንበት ወይም የታገስነው ባለፉት ጥቂት 100 ዓመታት ውስጥ ብቻ ነው። ስለ ጊዜ ያለንን አስተሳሰብ እንደገና ስንገመግም ጊዜ ከገንዘብ የበለጠ ዋጋ ያለው ስለሆነ እንዲህ ብለን እንድንጠይቅ እንገደዳለን። በእርግጥ ለጊዜ ትክክለኛውን ግምት እየሰጠነው ነውን? ትልቁ የባንክ ሂሳብ ያላቸው ሰዎች በእርግጥ በዓለማችን ውስጥ እጅግ ሀብታም የሆኑ ሰዎች ናቸውን? ጊዜውን በሙሉ ገንዘብ በመፈለግ የሚያሳልፍ ነገር ግን ሕይወትን ለማጣጣም ጊዜ የማይሰጥ ሰው ምን ያህል ሀብታም ነው?
የማይታይ የጊዜ ቤተ መንግሥት ለመገንባት የሚያስችል ነፃነት ስለሰጠው አነስተኛ ክፍያ ያለውን የማስተማር ሙያ የመረጠውን እንደ የዝምባ ዓሣ አጥማጁ ብሬንት ፎክስ ያሉ ሰዎችን ሀብት እንዴት እንለካለን? ጊዜያቸውን በሙሉ ከጡብና ከሲሚንቶ የተሰሩ ቤተ መንግሥቶችን በመገንባት የሚያሳልፉትን ነገር ግን በእነዚህ ክፍሎች ውስጥ ተደስተው የማያውቁትን የቢሊየነር አልሚዎችን ሀብት እንዴት ልንለካው እንችላለን? አንድ የፋይናንስ ዕቅድ አውጪ በግላዊ የኢንቨስትመንት ግቦቹ ላይ ተመስርተው የእርሶን የኢንቨስትመንት ስትራቴጂ ለመወሰን ይረዳዎታል። ነገር ግን ጊዜን ኢንቨስት ለማድረግ በተመለከተ እንዲህ አይነት ሰው ማማከር ቢቻል ኖሮ ይህን ጉዳይ ለመፍታት ለማገዝ የራሱ የጊዜ ኢንቨስትመንት ዕቅድ አውጪ መሆንና እነዚህን ጥያቄዎች ራስዎን መጠየቅ ይኖርቦታል። እርሶ ከሕይወት ምን ይፈልጋሉ? እርሶ ከሕይወት ምን ይፈልጋሉ? የእርሶ ጊዜ ትርጉም እንዲኖረው ማድረግ የሚችሉት እንዴት ነው? ለጊዜው ትክክለኛው አጠቃቀም ምንድን ነው? በመጨረሻ ለግላዊ ኢንቨስትመንት ምርጫዎቹ እርሶ ራሶ ዳኛ መሆን አለቦት። ነገር ግን የኛ ምርምር እንደሚያመለክተው ሰዎች በቁሳዊው ዕቃዎች ላይ ከሚያደርጉት ኢንቨስትመንት ይልቅ እንደ እረፍትና ትርጉም ያለው ማህበራዊ ግንኙነቶችን በማዳበር የሚያደርጉት ልምዶች ላይ ባለው ኢንቨስትመንት የበለጠ እርካታን ያገኛሉ። ምርምራችን በተጨማሪም እያንዳንዱን ሰው ጊዜን ምን እንደሆነና ለእኛ ምን ትርጉም እንዳለውና ሕይወታችንን በተሻለ በሚያደርጉ አዳዲስ መንገዶች እንዴት ልናየውና ልንጠቀምበት እንደምንችል በቅርበት በመመልከት ተጠቃሚ ሊሆን እንደሚችል ይጠቁማል። እነዚህ ስለ ጊዜ የሚነሱ ጥያቄዎች በእርግጥም ስለ ሕይወት ትርጉም የሚነሱ ጥያቄዎች ናቸው እና ለእነሱ ለራስዎ መልስ ለመስጠት መጽሐፍ ቅዱስን፣ ቶራህን፣ ቁርአንን ወይም ጸጥ ያለ የተራራ ላይ ጅረትን ሊፈልጉ ይችላሉ። እኛ ደራሲያኑ በዚህ መጽሐፍ ውስጥ በሚያደርጉት ጉዞ ሁሉን አቀፍ መልሶችን ልንሰጠው ባንችልም በስነ ልቦናዊ ምርምር አስርተ ዓመታት ላይ የተመሰረቱ አንዳንድ አዳዲስ ምክሮችን፣ ስትራቴጂዎችንና ቀላል ዘዴዎችን እንሰጦታለን። እነዚህም ከጊዜ ጋር ይበልጥ ውጤታማና ንቁ በሆነ መልኩ እንዲገናኙ አስችሎታል። የአማራጭ ወጪና ጊዜው። ስለ አዲሱ የጊዜ ሳይንስ ለምናደርገው ውይይት አግባብነት ያለው ሌላው ኢኮኖሚያዊ መርህ የአማራጭ ወጪ ጽንሰ ሐሳብ ነው። ይህ በኢኮኖሚክስ ውስጥ አንድን ዕድል በመተው ምክንያት የሚመጣውን ወጪ ያመለክታል። ለምሳሌ በጉግል አክሲዮን ላይ $1000 ለማፍሰስ ከወሰኑ በያሁ፣ በአይቢኤም፣ በፈረስ እሽቅድድም ወይም ገንዘቡን በአሳማ ቅርጽ በተሠራ የቁጠባ ሳጥን ውስጥ በማስቀመጥ ሊያገኙት የሚችሉትን ዕድል ያጣሉ። ጊዜውን ለማሳለፍ የመረጡት ማንኛውም ነገር ሌላ ነገር የማድረግ ዕድልን ያስከፍሎታል። የአማራጭ ወጪ ጽንሰ ሐሳብ የኢንቨስትመንት ሀብቶቹ ውስን እንደሆኑና ከአንዱ ኢንቨስትመንት ይልቅ ሌላውን ከመረጡ ወይም ከመምረጥ ጋር የተያያዙ ወጪዎች እንዳሉ ይገነዘባሉ። በጊዜውና በገንዘቦ ምክንያት የሚገጥሙት የአማራጭ ወጪ በየቦታው ያሉ ነገር ግን ሁል ጊዜ የማይታወቁና ሊታወቁ የማይችሉም ናቸው። ጊዜውን እንዴት ለማሳለፍ ቢመርጡም እርስዎ ከመረጡት ተግባር ሌላ ምናልባትም ገደብ የለሽ ዕድሎች
አንድን እንቅስቃሴ ባለማድረጎ ለሚመጣው ወጪ ይዳረጋሉ። በገንዘብ ረገድ ባንክ ውስጥ የማስቀመጥ አጥባቂ አማራጭ አለዎት። በጊዜ ግን እንደዚህ አይደለም። ወደዱም ጠሉ በሕይወቱ ውስጥ ያለውን እያንዳንዱን ቅጽበት ያጠፉታል። ከኪሶ ውስጥ ያለማቋረጥ ሾልኮ ይወጣል። እኛ ጊዜ ራሱን የሚናገርባቸው ሰዓቶች ነን። ሪቻርድ ዳግማዊ ወይም ሼክስፒር እንዲህ ይላል፣ እኛ ጊዜ ራሱን የሚናገርባቸው ሰዓቶች ነን። የጊዜ ኢንቨስትመንቶቹ የአማራጭ ወጪ እንዳሏቸው አንዴ ከተገነዘቡ ስለ ጊዜው ምርጫዎች እንዴት እንደሚያደርጉ የበለጠ ንቁ መሆን ይችላሉ እና የበለጠ አስደሳች የሆኑትን ማድረግን ይማራሉ። ያስታውሱ፣ ሰዎች ውጤቱ ምንም ይሁን ምን ከወሰዷቸው እርምጃዎች ይልቅ ባልወሰዷቸው እርምጃዎች የመጸጸት ዕድላቸው ከፍተኛ ነው። በሼክስፒር ቃላት እንደገና ወደ ጣፋጭና ጸጥተኛ የሐሳብ ጉባኤዎች ያለፉትን ነገሮች ትውስታ ስጠራ ስሻቸው በነበሩ በርካታ ነገሮች እጦት አዝናለሁ እና በአሮጌ ሐዘኖች የውድ ጊዜን መባከን በአዲስ መልክ አለቅሳለሁ። ለምሳሌ የሆሊውድ ኮከብ መሆን የምትፈልግ ሴት ወደ ሎስ አንጀለስ ሄዳ ኮከብ ለመሆን ጥራ ከመውደቅ ይልቅ ወደ ሎስ አንጀለስ ባለመሄዷና በፊልም ውስጥ ተሳትፎ ለማድረግ ባለመሞከሯ የመጸጸት ዕድሏ ሰፊ ነው። ስለዚህ በዚህ መጽሐፍ ውስጥ የጊዜ ሕይወትን ኢንቨስትመንት በተመለከተ ይበልጥ አርቆ ሐሳቢ መሆንን ሲማሩ የሚያጡት ዕድሎች ይቀንሳሉ፣ እንዲሁም ጸጸቶችን ወደ ዝቅተኛ ደረጃ ያወርዳሉ። ጊዜ ወሳኝ ነው፣ ምክንያቱም እኛ ውስን ነን። ጊዜ ሕይወታችንን የምንኖርበት መካከለኛ አውድ ነው እና ጊዜን በጥበብ ካለ ማፍሰስ ጋር የተያያዙ ወጪዎች ያመለጡ ዕድሎች አሉ። የጊዜ ስነ ልቦናዊ አንጻራዊነት። ጊዜ ወሳኝ የሆነበት ሌላው ምክንያት አንጻራዊ በመሆኑ ነው። ይህንን አባባል በሚገባ እንደሚያውቁት እና ከጀርባው ያለውን ፊዚክስ እንደሚገነዘቡት አያጠራጥርም። የአንስታይን የአንጻራዊነት ጽንሰ ሐሳብ የገደብ የለሽ ኃይል ተስፋን እንዲሁም የሙሉ ጥፋት ስጋትን አቅርቧል። ይህ ደግሞ ዓለማችንንና ራሳችንን የምንመለከትበት መንገድ ላይ መሰረታዊ ለውጥን አምጥቷል። ግን የአንስታይን ቀመር እጅግ በሚያምር ሁኔታ ከገለጸው በላይ ጊዜ ይበልጥ ግላዊ ለሆኑ ምክንያቶች አንጻራዊ ነው። ጊዜ በአንስታይን በተለዩት ተጨባጭ የፊዚክስ ሕጎችና በኒውተን በተለዩት የማዕቀፍ አንጻራዊ ተጽዕኖች ስር ብቻ የሚወድቅ ሳይሆን ይበልጥ ተጨባጭ ላልሆኑ የሥነ ልቦና ሂደቶችም ተገዢ ነው። ስሜታዊ ሁኔታዎች፣ የግላዊ የጊዜ አመለካከቶና እርስዎ የሚኖሩበት ማህበረሰብ የህይወት ፍጥነት ሁሉም ጊዜን በሚለማመዱበት መንገድ ላይ ተጽዕኖን ያሳድራሉ። ስለ አካባቢው ዓለማችን የተደረገው ሳይንሳዊ ምርምር በ15ኛውና በ16ኛው ክፍለ ዘመን በህዳሴው ዘመን በቁም ነገር የተጀመረ ሲሆን የስነ ልቦናዊ ዓለማችን ሳይንሳዊ ምርመራ ግን ከ200 ዓመታት ባነሰ ጊዜ ውስጥ ነው የተጀመረው። ስነ ልቦና ካገኛቸው ግልጽ ግኝቶች አንዱ ጊዜ በአካላዊ መርህ አንጻራዊ እንደሆነ ሁሉ በስነ ልቦናዊ መርህም አንጻራዊ መሆኑን ነው። አንስታይን ራሱ እንዲህ ብሏል ተብሎ ይነገራል። አንድ ሰው ከቆንጆ ልጅ ጋር ለአንድ ሰዓት ሲቀመጥ ልክ እንደ 1 ደቂቃ ይቆጠራል። ነገር ግን ትኩስ ምድጃ ላይ ለአንድ ደቂቃ
አስቀምጡት፣ ከማንኛውም ሰዓት በላይ ይረዝምበታል ይላል። እና አንጻራዊነት ማለት ይህ ነው። በአካላዊ ሕጎችና በስነ ልቦናዊ መርሆች መካከል ያለው መሰረታዊ ልዩነት አካላዊ ሕጎች የማይለወጡ ሲሆኑ የስነ ልቦና መርሆች ግን የሚለጠጡ መሆናቸው ላይ ነው። እንደየሁኔታውና እንደ ማመሰካከሪያው ማዕቀፉ ይታጠፋሉ፣ ይለዋወጣሉ። በእነዚህ የስነ ልቦና መሪዎች አተገባበርና አቅጣጫ ላይ የተወሰነ ቁጥጥር አለዎት። ለዚህ ሂደት የሚሰጠው የስነ ልቦና ቃል ትርጓሜ ሲሆን ይህ እያንዳንዳችን ዓለምን የምንረዳበትንና የምናብራራበትን መንገድ ያመለክታል። የስነ ልቦና መርሆችንና ዓለምን ከተረዳን ፍላጎቶቻችንና ሀብቶቻችንን መሰረት በማድረግ እጅግ ውጤታማ በሆነ መንገድ ዓለምን ለመተርጎም መምረጥ እንችላለን። ከላይ የሚታየውን የታወቀ የእይታ ማዘናጊያ ወይም ኦፕቲካል ኢሉዥን ሰዎች ዓለምን በተለያየ መነጽር እንዴት ሊያዩዋት እንደሚችሉ እንደ ማሳያ እንውሰድ። ሰዎች የታችኛውን ወይም ሃ ፓናል ኤን ሰሌዳ ከምስሉ ጎልቶ እንደወጣ አድርገው ሲመለከቱት፣ አንዳንዴ ደግሞ የላይኛውን ለፓናል ቢን ሰሌዳ ጎልቶ እንደወጣ አድርገው ያዩታል። ሁለቱም እሳቤዎች እኩል ተጨባጭ እውነትነትን ቫሊዲቲ አላቸው። ነገር ግን ለአፍታ ያህል ሃ ሰሌዳን ጎልቶ እንደወጣ አድርጎ መመልከት ሽልማትን የሚያስገኝ ቢሆን እንዲሁም ለሰሌዳን ጎልቶ እንደወጣ አድርጎ ማየት ደግሞ ቅጣትን የሚያስከትል ቢሆን ብለን እናስብ። አንዴ በእሳቤውና በእርሱ በሚያስከትለው ውጤት መካከል ያለውን ትስስር ከተገነዘቡ በኋላ ምስሉን የላቀ ሽልማት ከሚያስገኘው አቅጣጫ መመልከትን በፍጥነት ይለምዳሉ። ታላቁ የሥነ ልቦና ጠበብት ሮበርት ኦርንስቲን ኦን ዘ ኤክስፒሪየንስ ኦፍ ታይም በተሰኘ ዕውቅ መጽሐፋቸው እንዳሰፈሩት ጊዜን የመገንዘብ ሂደት አእምሮአዊ አሰራር በመሆኑ እንደ ኔከርኩ ላሉ አእምሮአዊ ማዘናጊያዎች የተጋለጠ ነው። በአጠቃላይ በተወሰነ የጊዜ ገደብ ውስጥ የላቀ አእምሮአዊ ማመዛዘን ኮግኒቲቭ ፕሮሰሲንግ ባከናወኑ ቁጥር ብዙ ጊዜ እንዳለፈ አድርገው ይገምታሉ። ለአብነት ያህል በራይስ ዩኒቨርሲቲ የተደረጉ ጥናቶች እንዳረጋገጡት ሰዎች ድምፀት ወይም ፒቾቻቸው እየጨመረ ወይም እየቀነሰ የሚሄድባቸውን ድምፆች ተመሳሳይ ርዝማኔና ቋሚ ድምፀት ካላቸው ድምፆች ይልቅ የረዘሙ እንደሆኑ አድርገው ይገምታሉ። የለውጡ አቅጣጫ ምንም ለውጥ አያመጣም። ይህንን አእምሮአዊ ክስተት የሚዘውረው የለውጡ መጠን ነው። በድምፀትና በድምፁ መጠን ላይ የሚደረጉ አነስተኛ ለውጦች እውነታው ወይም ከእውነታው የላቀ ጊዜ እንዳለፈ ሰዎች እንዲያምኑ የሚያደርጉ ጊዜያዊ ማዘናጊያዎችን ሊፈጥሩ ይችላሉ። በሕይወት ጎዳና ስትጓዙ ከእነዚህ ማሳያዎች እጅግ የረቀቁ በርካታ የእይታና የጊዜ ማዘናጊያዎች ደግሞ ያጋጥሟቸዋል። ማዘናጊያዎቹን ለመመልከት ምንም አይነት ትክክለኛ መንገድ ባይኖርም ውስጣዊና ግላዊ የሆኑ ምክንያቶች አብዛኛውን ጊዜ አንዱን እሳቤ ከሌላው ይበልጥ ተመራጭ ያደርጉታል። ዓለምን በአንድ ጊዜ የጊዜ ማዕቀፍ መነጽር መመልከት ለስኬት ሊያበቃ ሲችል፣ በሌላኛው ደግሞ ወደ ውድቀትም ሊመራ ይችላል። ዓለምን የወደፊቱን ጊዜ አሻግሮ በሚያይ አተያይ መመልከት በሰዓቱ እንድትገኙ ሲያደርጋችሁ፣ የአሁን ጊዜን አጥብቆ በሚይዝ አተያይ መመልከት ደግሞ እንድታረፍዱ ሊያደርጋችሁ ይችላል። አሁንም ቢሆን በተጨባጭ ወይም ኦብጀክቲቭሊ ሲታይ በሁለቱ እሳቤዎች ተቀባይነት መካከል ምንም አይነት ልዩነት የለም።
ነገር ግን እኛ በምንኖርበት ውስብስብና ግለ ተኮር በሆነ የማህበረሰብ ዓለም ውስጥ እሳቤ ብዙውን ጊዜ የጎላ ልዩነትን ይፈጥራል። ማህበረሰቡ አንዱን እሳቤ ትክክለኛ አድርጎ ሲያጸድቅ፣ ሌላኛውን ደግሞ ውድቅ ያደርገዋል። ይህ የሚሆነው ልክ እንደ አንስታይን ያለ ሊቅ ብቅ ብሎ ፈጽሞ አዲስ የሆነ አተያይን እስኪገልጥልን ጊዜ ድረስ ነው። በተፈጥሮ ሕግጋት ማለትም ሎስ ኦፍ ፊዚክስ ላይ ምንም አይነት የቁጥጥር ስልጣን ባይኖረንም ጊዜን በምንቃኝበት ማዕቀፍ ላይ ግን የተወሰነ ቁጥጥር አለን። እነዚህ አተያዮች እንዴትና መቼ ጠቃሚ እንደሚሆኑ መገንዘብ ከሕይወት የላቀ ትሩፋትን እንድታገኙ ሊያስችላችሁ ከመቻሉም በላይ ማህበረሰቡ በሃይማኖታዊ አስተዳደጋችሁ፣ በትምህርታችሁ፣ በማህበራዊ መደባችሁ ወይም በባህላዊ ዳራችሁ አማካኝነት የጫናቸው የጊዜ እሳቤዎች መቼ እንቅፋት እንደሚሆኑባችሁ እና እንደሚያደናቅፏችሁ እንድትለዩ ያግዟችኋል። ሆኖም በሌሎች ጊዜያት እነዚህን እሳቤዎች ለራሳችሁ የመምረጥ ዕድሎች አሏችሁ። በዚህ መጽሐፍ ውስጥ ያለን ዋነኛ ዓላማ የእናንተን ግላዊ የጊዜ እሳቤ እንድትገነዘቡ እንዲሁም ይህ እሳቤ በሐሳባችሁ፣ በስሜታችሁና በድርጊታችሁ ላይ የሚያሳድረውን ተጽዕኖ እንድትረዱ ማገዝ ነው። በመጨረሻም ለሚያጋጥማችሁ ለእያንዳንዱ የሕይወት እንቆቅልሽ እጅግ ጠቃሚ የሆነውን የጊዜ እሳቤ ለመምረጥ የሚያስችል አእምሮአዊ ቅልጥፍናን እና ተለዋዋጭነትን እንድታዳብሩ ልንረዳችሁ እንወዳለን። ጊዜን በተጨባጩ ዓለም መቅረጽ በ1977 ዓ.ም ሲካሄድ ወደ ነበረው የሥነ ልቦና ሙከራ እንዝለቅ። ማኅበራዊ የሥነ ልቦና ጠበብት የሆኑት ጆን ዳርሊ እና ዳን ባትሰን የፕሪስተን ዩኒቨርሲቲ የሥነ መለኮት ትምህርት ቤት ተማሪዎች ስለ ደጉ ሳምራዊ ምሳሌ ንግግር ለማድረግ በሚዘጋጁበት ወቅት ያላቸውን ግላዊ ባህሪ እያጠኑ ነው። ንግግሩ የሚቀርበው በግቢ ውስጥ በሚገኝ ሌላ ሕንፃ ሲሆን ግምገማውን የሚያካሂዱት ደግሞ የተማሪዎቹ የበላይ ተቆጣጣሪዎች ናቸው። በእያንዳንዱ ተማሪ ዝግጅቱን እንዳጠናቀቀ የሚከተሉት ሁኔታዎች ይነገሩታል። ለንግግሩ እንዳረፈደ፣ ከጥቂት ደቂቃዎች በፊት ይጠበቅ እንደነበርና በፍጥነት ወደ ስቱዲዮ መሄድ እንዳለበት፣ ወይም ከንግግሩ በፊት በቂ ጊዜ እንዳለው ነገር ግን አሁኑኑ ቢሄድ እንደሚሻል። በሁለቱ ሁኔታዎች መካከል ያለው ብቸኛው ልዩነት በጊዜ ጫና ላይ የተደረገው ስውር የቁጥጥር ስልጣን ማኒፑሌሽን ነው። ተመራማሪዎቹ ይህ በጊዜ ላይ የተደረገ ማሻሻያ ዕድሜ ልካቸውን ለማገልገል እየተዘጋጁ ባሉት በእነዚህ ወጣቶች ባህሪ ላይ ተጽዕኖ ማሳደር አለማሳደሩን ለማወቅ ጉጉት አድሮባቸዋል። እያንዳንዱ ተማሪ ከዝግጅት ክፍሉ ወደ ማቅረቢያ ስቱዲዮ ብቻውን ሲጓዝ በዝናር መንገድ ላይ ወድቆ የሚያስልና እርዳታን የሚሻ ሰው ያጋጥመዋል። ተማሪው የማያውቀው ምስጢር ቢኖር ይህ ሰው የተመራማሪዎቹ ተባባሪ መሆኑን። በአካባቢው ሌላ ማንም ሰው በሌለበት ሁኔታ የሥነ መለኮት ተማሪዎቹ በችግር ላይ የወደቀውን እንግዳ ሰው እንደ ደጉ ሳምራዊ መርዳት ወይም ደግሞ ደጉ ሳምራዊ መሆን ስላለው ጠቀሜታ ንግግር የማድረግ ግዴታቸውን ለመወጣት ሲሉ አልፈውት መሄድ በሚሉ ምርጫዎች መካከል ይፋጠጣሉ። ባረፈዱት ምድብ ውስጥ ያሉ ተማሪዎች በሰዓቱ ምድብ ውስጥ እንዳሉት ተማሪዎች ሁሉ በችግር ላይ ለወደቀው ሰው እርዳታ የማድረግ ዕድላቸው እኩል ይሆንን? ጥያቄ ነው።
ለአንድ የሥነ መለኮት ተማሪ ትክክለኛውን ነገር ማድረግ ትክክለኛውን ነገር ከመናገር ሊቀድም ይገባል። አይደለም እንዴ? ግን የጥናቱ ውጤት ይህንን አላሳየም። አንድ የሥነ መለኮት ተማሪ ትክክለኛውን ነገር ማድረግ ትክክለኛውን ነገር ከመናገር ሊቀድም ይገባል የሚለው ሆኖ አልተገኘም። ከንግግራቸው በፊት በቂ ጊዜ እንዳላቸው የሚያምኑት ማለትም በሰዓቱ ምድብ ያሉ አብዛኞቹ ተማሪዎች ቆመው እርዳታን አድርገዋል። ይህ ባህሪያቸው ከመረጡት የሕይወት ጥሪ ጋር የሚስማማ ሆኖ ተገኝቷል። ሕይወታቸውን ሌሎችን ለመርዳት የሰጡ ሰዎች በችግር ላይ ለወደቀ እንግዳ ሰው እርዳታ ያደርጋሉ ተብሎ ይጠበቃል። በሚያስገርም ሁኔታ ግን ባረፈዱት ምድብ ውስጥ ከነበሩ ተማሪዎች መካከል 90% የሚሆኑት ቆመው እርዳታ ሳያደርጉ ሰውየውን ባለበት ጥለው ሄደዋል። የወደፊቱን ጊዜ አሻጋሪ በሆነ አቅጣጫ እየተጓዙ ስለነበርና አእምሯዊ ትኩረታቸውም ለቀጠሯቸው ላለማርፈድ ላይ ስለተተከለ በችግር ላይ የወደቀውን ሰው ጥለውት አልፈውት ሄደዋል። ከጥናቱ መጠናቀቅ በኋላ በተደረገው ቃለ መጠይቅ ሁሉም ተማሪዎች በችግር ላይ የወደቀውን ሰው ማየታቸውን ቢናገሩም ንግግራቸውን ለማድረግ ግን ጉዟቸውን ቀጥለዋል። ይህንን አስገራሚ የመረዳት ዝንባሌ ልዩነት እንዴት ልንተነትነው እንችላለን ነው ጥያቄው። በሁለቱ ቡድኖች መካከል የነበረው ብቸኛ ልዩነት ከጊዜ ጋር የነበራቸው ቁርጠኝነት በመሆኑ በጊዜ ላይ የተደረገው ስነ ልቦናዊ ማሻሻያ ለባህሪው ልዩነት መንስኤ ሆኗል ወደሚል መደምደሚያ እንድንደርስ እንገደዳለን። ቀላልና ስውር የሆነ የጊዜ ማሻሻያ መልካም ዓላማ ያላቸውና ጥሩ ሰዎች ግልጽ የሆነ እርዳታ ከሚፈልግ ሰው ደህንነት ይልቅ የራሳቸውን ፈጣን ጉዳይ ቅድሚያ እንዲሰጡ አድርጓቸዋል። ብዙዎቹ የሥነ መለኮት ተማሪዎች ምናልባትም ራሳቸው ሳይቀር ሊጸየፉት በሚችሉት አኳኋን ነው የተገበሩት። የዳርሊና የባትሰን ፈርቀዳጅ ጥናት እንደሚያሳየው የጊዜ እሳቤ የሰዎችን ባህሪ ይለውጣል። ይሁን እንጂ ተጨባጩ ዓለም ከስነ ልቦና ሙከራ ቤተ ሙከራ እጅግ ውስብስብ መሆኑ ደግሞ ግልጽ ነው። በመሆኑም ሮበርት ሌቪን የተባሉ ሌላ ማህበራዊ የስነ ልቦና ባለሙያ የጊዜ እሳቤ ከስነ ልቦና ቤተ ሙከራ ውጪ እንዴት እንደሚሰራ መርምረዋል። ሌቪን ይህንን ከእያንዳንዱ የማህበረሰብ አባል ማህበራዊ ባህሪ የሚመነጨውንና እርሱ የሚያጠናውን የጊዜ አመለካከት ይሄ የህይወት ሪትም ወይም ፔስ ኦፍ ላይፍ ሲሉ ይጠሩታል። የሌቪን የምርምር ቡድኖች የተለያዩ ከተሞችን በመጎብኘት የሰዎችን የእግር ጉዞ ፍጥነት፣ የሰዓት ትክክለኝነት እና እንደ ፖስታ ቤት ቴምብር መግዛት የመሳሰሉ መሰረታዊ የንግድ ልውውጦችን ፍጥነት ይለካሉ። እነዚህን መለኪያዎች በመጠቀም ሌቪን በዓለም ዙሪያ በሚገኙ በደርዘን የሚቆጠሩ ከተሞች ውስጥ ያለውን የህይወት ሪትም አስልተዋል። ስዊዘርላንድን በግንባር ቀደምትነት በማስቀመጥ የምዕራብ አውሮፓ ሀገራት በፍጥነት የህይወት ሪትም ዓለምን ይመራሉ። ጃፓንም በመረጃ ጠቋሚነት ላይ ከፍተኛ ደረጃ አላት። ሁለተኛው ዓለም ማለትም ሰከንድ ወርልድ ተብለው የሚጠሩት ሀገራት በአብዛኛው በዝርዝሩ ግርጌ ላይ ይገኛሉ። የተለኩት 31 ሀገራት ውስጥ ሜክሲኮ እጅግ አዝጋሚ የሆነ የህይወት ሪትም አላት። ሌቪን በተጨማሪ የእግር ጉዞ ፍጥነትን፣ የባንክ ገንዘብ ተቀባዮችን ፍጥነት፣ የንግግር ፍጥነትን እና የእጅ ሰዓት የመልበስን እጅግግሞች በመመዝገብ በ36 የአሜሪካ ከተሞች ያለውን የህይወት ሪትም ፔስ ኦፍ ላይፍ ለክተውታል።
ቦስተን፣ ኒውዮርክና ሌሎች የሰሜን ምስራቅ ከተሞች እጅግ ፈጣን ከተሞች በመሆን ዝርዝሩን ሲመሩት፣ የደቡብና የምዕራብ ከተሞች ደግሞ ዝግተኛ ናቸው። ከሁሉም እጅግ ዝግተኛ ደግሞ ሎስ አንጀለስ ነች። የሌቪን ሥራ የሕይወት ሪትም ወይም የችኮላ መንስኤ ከከተማ እና ከአገር አገር እንዴት እንደሚለያይ በግልጽ ያሳያል። በተጨማሪም ሌቪን እነዚህ 36 የአሜሪካ ከተሞች ውስጥ ያለውን የመርዳት ባህሪ ሄልፒንግ ቢሄቪየር መርምረውታል። የአንድ ከተማ ነዋሪ የሚከተሉትን በማድረግ ዝንባሌ ምን ያህል እንደሆነ ገመገሙ። አንድ ሰው ሳያውቅ በድንገት የጣለውን እስክሪብቶ አንስቶ መመለስ። ትልቅ የእግር ድጋፍ ያደረገ ሰው በድንገት የጣለውን መጽሔት እንዲያነሳ ማገዝ። አይነ ስውርን መንገድ ማሻገር። ለሩብ ዶላር ዝርዝር መስጠት። የጠፋ ደብዳቤን በፖስታ ቤት መላክ። ለዩናይትድ ዌይ የገንዘብ ስጦታ ማድረግ። ከደጉ ሳምራዊ ጥናት ግኝቶች ጋር በተስማማ መልኩ ሌቪንም እንዳረጋገጡት በአጠቃላይ ፈጣን የሕይወት ሪትም ያላቸው ከተሞች እጅግ አነስተኛ ተባባሪነት የሚታይባቸው ሆኖ ተገኝተዋል። በአንጻራዊነት ለሰሜን ምስራቅ ከተሞች ዝግተኛ የሕይወት ሪትም ያላት የኒውዮርኳ ሮቼስተር በአሜሪካ ውስጥ እጅግ ተባባሪ ከተማ ሆኗ ተመዝግቧል። በሕይወት ሪትም ፍጥነት 3ኛ ደረጃ ላይ የተቀመጠችው ኒውዮርክ ደግሞ በአሜሪካ ውስጥ እጅግ አነስተኛ ተባባሪ ከተማ ሆና ተገኝታለች። ይሁን እንጂ ጉልህ የሆኑ ልዩነቶች ነበሩ። የካሊፎርኒያ ከተሞች በአብዛኛው ዝግተኛ የሕይወት ሪትም ቢኖራቸውም ከፈጣን ከተሞች ይልቅ አነስተኛ ተባባሪነት እንዳላቸው በተከታታይ ተመዝግቧል። ይህ የሚያመለክተው ዝግተኛ የሕይወት ሪትም ለሰብአዊነት ወይም አልትሩይዝም አስፈላጊ ቢሆንም በቂ ቅድመ ሁኔታ እንዳልሆነ ነው። የካሊፎርኒያ ነዋሪዎች ሌሎችን ለመርዳት የሚያስችል ጊዜ ሊኖራቸው ቢችልም ራሳቸውን ለተሻለ ሕይወት ማብቃት ላይ ግን የበለጠ ትኩረት ያደረጉ ሊሆኑ ይችላሉ። የዳርሊንና ባትሰን ሥራ የአንድ ግለሰብ ከጊዜ ጋር ያለው ትስስር በችግር ላይ ለወደቀ እንግዳ እርዳታ እንደ ማድረግ ያሉ ወሳኝ ባህሪያትን እንዴት አድርጎ ሊቀርጽ እንደሚችል ያሳየናል። የሌቪን ሥራ ደግሞ የማህበረሰብ ከጊዜ ጋር ያለው ትስስር በሀገራትና በከተሞች መካከል እንዴት እንደሚለያይ የሚያሰፍር ሲሆን በመሰረቱ የዳርሊንና ባትሰንን ግኝቶች በተጨባጩ ዓለም ውስጥ በድጋሚ አረጋግጧል። አዲስ የጊዜ ስነ ልቦና። እኛ ጸሐፊዎቹ በጊዜ ስነ ልቦና ዙሪያ ለ30 ዓመታት ገደማ ስንመራመር ቆይተናል። እንደ ማህበረሰብ ውስጥ ያለው የሕይወት ሪትም ያሉ የአካባቢያችን ገጽታዎች እንዴት ወደ ውስጣችን እንደሚዋሃዱ፣ ተቀባይነት እንደሚያገኙና በስፋት እንደሚሰራጩ እንዲሁም በስተመጨረሻ በአንድ ግለሰብ ሐሳቦች፣ ስሜቶችና ባህሪያት ላይ እንዴት ተጽዕኖ እንደሚያሳድሩ ትኩረትን አድርገናል። የእርስዎ ግላዊ የጊዜ አመለካከት በአብዛኛው በሂደት የሚማሩት እንደሆነ እንዲሁም ከጊዜ ጋር ያለው ትስስር አብዛኛውን ጊዜ ከንቃተ ህሊና ውጪ በሆነ አንኮንሽስ እና ግላዊ በሆነ ሳብጀክቲቭ መንገድ የሚከወን እንደሆነ እናምናለን። ከዚህም ባሻገር ስለ ጊዜ አመለካከቱ ይበልጥ በነቁ ቁጥር እሳቢውን ወደ ተሻለ አቅጣጫ መቀየር እንደሚችሉም እንገነዘባለን። እንደ እውነቱ ከሆነ እያንዳንዳችን በአብዛኛው ከንቃተ ህሊና ውጪ የሆነ እና ግላዊ የሆነ የጊዜ እሳቤ አለን። ሁላችንም ተከታታይ የሆኑትን የሕይወት ልምዳችንን ለክስተቶች ስርዓት፣ አውድና ትርጉም በሚሰጡ የጊዜ ማዕቀፎች እንከፋፍለዋለን። እነዚህ የጊዜ ማዕቀፎች እንደ ወቅቶች መፈራረቅ፣
ወርሃዊ ዑደቶ የልጆቹ የልደት ቀናት ያሉ ዑደታዊና ተደጋጋሚ አውታሮችን ሊያንጸባርቁ ይችላሉ። ወይም ደግሞ እንደ ወላጅ ሞት፣ የአደጋ ቀን፣ የጦርነት መጀመሪያ ያሉ ልዩና ነጠላ የሆኑ መስመራዊ ክስተቶችን ሊያሳዩም ይችላሉ። የጊዜ እሳቤዎችን ልምዶችን ለመሰነድ ለማከማቸትና ዳግም ለማስታወስ በማስተዋል በመስማት እና በመኖር ሂደት ተስፋዎችን፣ ግቦችንና ድንገተኛ ሁኔታዎችን በመቅረጽ እንዲሁም ሊከሰቱ የሚችሉ ትዕይንቶችን በምዕናብ ለመሳል ይጠቀሙባቸዋል። በስራችን ውስጥ የጊዜ እሳቤዎች ሰዎች በሚኖሩበት መንገድ ላይ መሰረታዊ ሚና እንደሚጫወት በተከታታይ አረጋግጠናል። ሰዎች የተወሰነ የጊዜ እሳቤን ለአብነት ያህል የወደፊቱን፣ የአሁኑን ወይም ያለፈውን ጊዜ ላይ በማተኮር የማዳበርና ከመጠን በላይ የመጠቀም ዝንባሌ ያላቸው የወደፊቱን ጊዜ አሻጋሪ የሆኑ ሰዎች በሙያቸውና በትምህርታቸው ይበልጥ ስኬታማ የመሆን የተመጣጠነ ምግብ የመመገብ አዘውትረው የአካል ብቃት እንቅስቃሴ የማድረግና የመከላከያ የሕክምና ምርመራዎችን ቀጠሮ የማስያዝ ዝንባሌ ያላቸው ያረፈዱት የሥነ መለኮት ተማሪዎችና ፈጣን የሕይወት ሪትም ባላቸው ማኅበረሰቦች ውስጥ የሚኖሩ ሌሎች ግለሰቦች የወደፊቱን ጊዜ አሻጋሪ የመሆን ዕድላቸው ሰፊ በመሆኑ ጊዜያቸውን ለሰብአዊነት ተግባራት ለመዋል ያላቸው ፈቃደኝነት አነስተኛ ነው። በአንጻሩ ደግሞ በአብዛኛው በአሁኑ ጊዜ ላይ ያተኮረ እይታ ያላቸው ሰዎች ለሌሎች እርዳታ ለማድረግ ፈቃደኛ ቢሆኑም ራሳቸውን ለመርዳት ግን ፈቃደኝነት ወይም አቅም ያንሳቸዋል። በአጠቃላይ የአሁኑን ጊዜ አጥብቀው የሚይዙ ሰዎች ከወደፊቱ ተኮር ሰዎች ይልቅ ለአደገኛ የግብረ ሥጋ ግንኙነት ባህሪ የመጋለጥ፣ ቁማር የመጫወት፣ እንደ አደንዛዥ ዕፅና አልኮል የመጠቀም ዕድላቸው ከፍተኛ ነው። እንዲሁም የአካል ብቃት እንቅስቃሴ የማድረግ፣ የተመጣጠነ ምግብ የመመገብ፣ እንደ ጥርስ ማጽዳትና መደበኛ የሕክምና ምርመራዎችን የማድረግ የመሳሰሉ የመከላከያ የጤና ልማዶችን የመተግበር ዕድላቸውም አነስተኛ ነው። በዚህ የተነሳ የወደፊቱን ጊዜ አሻግረው የሚመለከቱ ሰዎች ለስኬት የመብቃት ዕድላቸው ሰፊ ሲሆን፣ እርዳታ የሚሹትን የመርዳት ዕድላቸው ግን ዝቅተኛ ነው። የሚያስገርመው ነገር ሌሎችን ለመርዳት የላቀ አቅም ያላቸው ሰዎች እርዳታ የማድረግ ዕድላቸው እጅግ አነስተኛ ሆኖ መገኘቱ ነው። በአንጻሩ የዛሬ ተኮር ሰዎች ለስኬት የመብቃት ዕድላቸው ዝቅተኛ ቢሆንም ሌሎችን የመርዳት ዕድላቸው ግን ከፍተኛ ነው። አሁንም ቢሆን የሚያስገርመው ሌሎችን የመርዳት ከፍተኛ ዕድል ያላቸው ግለሰቦች ራሳቸውን የመርዳት ዕድላቸው አነስተኛ የሆኑት መሆናቸው ላይ ነው። ዋነኛው የጊዜ እሳቢያችን ያለፈው ጊዜ ዘፓስት የሆኑ ሰዎችን ስንመለከት ደግሞ ሁኔታው ይበልጥ ውስብስብ ይሆናል። ለአንዳንዶች ያለፈው ጊዜ አዎንታዊ በሆኑ የቤተሰብ ስርዓቶች፣ ስኬቶችና ደስታዎች የተሞላ ነው። ለሌሎች ደግሞ ያለፈው ጊዜ በአሉታዊ ትዝታዎች፣ የስቃይ፣ የውድቀትና የጸጸት ሙዚየም ሆኖ ይገኛል። እነዚህ ያለፈውን ጊዜ የሚመለከቱ የተራራቁ አመለካከቶች አዎንታዊም ሆነ አሉታዊ የትናንት እይታ ባላቸው ሰዎች አእምሮ ውስጥ ለሚፈጠሩ አስገዳጅ ማዕቀፎች መሰረት ስለሚሆኑ በዕለታዊ ውሳኔዎች ላይ የጎላን ሚና ይጫወታሉ። ዛሬን የሚያሳልፉበት መንገድ በስተመጨረሻ ትናንትናውንና ሆነ የወደፊት ጊዜውን ይወስናል። ትናንትን የሚቆጣጠር ነገን ይቆጣጠራል። ዛሬን የሚቆጣጠር ትናንትን ይቆጣጠራል። ጆርጅ ኦርዌል ነው። ከእውነት ሚኒስትር የፓርቲ መፈክር 1984 መጽሐፍ ላይ ከኦርዌል ልብ ወለድ በ1984 የተወሰደው ይህ ታዋቂ አባባል
አብዛኛውን ጊዜ የሚገነዘበው በማህበረሰብና በመንግስት የቁጥጥር አውዱ ውስጥ ተሆኖ ነው። የአሁኑን ጊዜ የሚቆጣጠረው የማህበረሰብ ክፍል ያለፈውን ጊዜ ዳግም ሊጽፍና በዚህም የወደፊቱን ሊቆጣጠረው ይችላል። በ1984 የጆርጅ ዌል መጽሐፍ ውስጥ ያለው ዋነኛ ገጸ ባህሪ ዊንስተን በእውነት ሚኒስቴር ውስጥ ተቀጥሮ የሚሰራ ሲሆን በመማሪያ መጽሐፍት ውስጥ እንዲታተም የታለመውን ታሪክ በመቀየር ፕሮፓጋንዳዎችን በንቃት ይጽፋል። እናም ከላይ የተጠቀሰው አባባል የመነጨበት አውድ አሉታዊ ቢሆንም ያለፈውን የአሁኑንና የወደፊቱን ጊዜ መቆጣጠር እርሶን ጨምሮ ለሁሉም ሰው እኩል አስፈላጊ ነው። እናም ጊዜውን በንቃትና በአዎንታዊ መንገድ ለመቅረጽ ያለዎት ችሎታ የስነ ልቦናዊና ስሜታዊ ጤንነቱ ጥሩ ማሳያ ነው። በተስፋው ውስጥ ከእውነታ የራቀ ብሩህ ተስፋ እንዲኖሮት አንፈልግም። ነገር ግን በአሁኑ ጊዜው ላይ ቁጥጥር ሲኖሮት ያለፈውንና የወደፊቱን ጊዜውን መቆጣጠር ይችላሉ። እንደ እውነቱ ከሆነ ግላዊ የሆነውን ያለፈ ጊዜውን ዳግም ሊተረጉሙትና ሊጽፉት ሁሉ ይችላሉ። ይህ ደግሞ በወደፊቱ ጊዜው ላይ የላቀ የቁጥጥር መንፈስ ሊሰጡ ይችላል። በእርግጥም አጠቃላይ የስነ ልቦናዊ ሳይኮቴራፒ ፍወሳ ሂደት በዛሬው ጊዜ ውስጥ በመስራት ያለፈውን ጊዜ ለመቆጣጠር በዚህም የወደፊቱን አቅጣጫ ለማስተካከል የሚደረግ ሙከራ ተደርጎም ሊወሰድ ይችላል። የተለያዩ የስነ ልቦና ትምህርት ቤቶች ለተለያዩ የጊዜ አውታሮች ቴምፖራል ዳይሜንሽንስ ትኩረትን ይሰጣሉ። ሆኖም ሁሉም የሚሰሩት አሁን ካለው ጊዜ በመነሳት ነው። ለአብነት ያህል የስነ ልቦና ትንታኔ ሳይኮአናሊሲስ ያለፈውን ጊዜ አስፈላጊነት ያጎለዋል። የህልውና ስነ ልቦናዊ ፍወሳ ኤግዚስቴንሻል ሳይኮቴራፒ ደግሞ የአሁኑን ጊዜ አስፈላጊነት ያተኩርበታል እና ሰብአዊነት ላይ ያተኮረ የስነ ልቦና ሕክምና ደግሞ የወደፊቱን ጊዜ አስፈላጊነት ያጎለዋል። የአሁኑ ጊዜ ትናንትን ዳግም የምንጽፍበት መንገድ ብቻም አይደለም። የአሁኑ ጊዜ ማለት በመጀመሪያ ደረጃ ሐሳቦችን፣ ስሜቶችንና ድርጊቶችን ወደ ትዝታዎች የሚጽፉበት ዋነኛ መድረክ ሆኖ በአሁኑ ጊዜ ውስጥ የሚደረግ እያንዳንዱ ውሳኔና ድርጊት በፍጥነት የትናንትናው ያለፈው ጊዜው አካል ይሆናል። ስለዚህ የአሁኑን ጊዜ መቆጣጠር የትናንትናው አካል የሚሆነውን ምንነት ለመወሰን ያስችሎታል ማለት ነው። በዚህም ወደ ኋላ ተመልሰው ታሪኮን ዳግም የመጻፍን አስፈላጊነት መቀነስ ይችላሉ። በተለመደው የዕለት ተዕለት ውሎ ውስጥ ምን ልልበስ፣ ምን ልብላ፣ በትርፍ ጊዜ ምን ላድርግ፣ ከማን ጋር ለዋል፣ ማንን ልራቅ የሚሉ በመቶዎች የሚቆጠሩ ውሳኔዎችን ያደርጋሉ። በተወሰነ ቀን እነዚህ ውሳኔዎች ተራና የማይረቡ ሊመስሉ ይችላሉ። ነገር ግን በአጠቃላይ ሲታይ ትናንት ማን እንደነበሩ፣ ዛሬ ላይ ማን እንደሆኑ፣ ነገ ማን እንደሚሆኑ ይገልጻሉ። ይህ መጽሐፍ የጊዜውን የሚመጥነው ለምንድን ነው ብለው የጠየቁ እንደሆነ ይህ መጽሐፍ ጊዜውን ያከብራል። በርነስት ቤከር ጽንፈ ዓለማዊ የሆነው የሞት ፍርሃት የሰው ልጅ ተፈጥሮ ማጠንጠኛ መሆኑን በመከራከሩ የፑልቲዘር ሽልማትን አሸንፏል። በቤከር እይታ የሞት እውነታ ስነ ልቦናዊ ሸክሙ ከባድ በመሆኑ ልንቀበለው አንፈቅድም። ሞታችንን በጽንፈ ዓለማዊ ደረጃ እንክደዋለን። እጅግ አስፈላጊ የሆነው ነገር የካፑቺን ክሪፕት ነፍሳችንን የሚነካው ይህንኑ በሚገባ የተገራ የከዳትነት ክህሎታችንን ስለሚያደናቅፈው ነው። ቤከር እንዲህ ሲል ይጽፋል። የሞት እሳቤ ብሎ ይነሳል። የሞት እሳቤ እርሱን መፍራት
የሰውን ልጅ እንደ ማንኛውም ፍጡር ያሳድደዋል። ይህ የሰዎች እንቅስቃሴ ዋነኛ አንቀሳቃሽ ሞተር ነው። በተወሰነ መልኩም ቢሆን የሞትን አዋጅነት በማስወገድ እርሱን ለማሸነፍና የሰው ልጅ የመጨረሻ ዕጣ ፈንታ ነው የሚለውን ሐቅ በመካድ ላይ የተመሰረተ እንቅስቃሴ ነው። ሞት የሕይወት ዘመን ማብቂያ ነው። ሞትን መካድ ማለት ጊዜ እንደሚያበቃ መካድ ማለት ነው። ጊዜ እንደሚያበቃ ከካዱ ጊዜን የምትይዙበት አኳኋን ጊዜ እጥረት እንዳለውና የተገደበ ርዝማኔ እንዳለው ተገንዝባችሁ ከምትይዙበት መንገድ እጅግ የተለየ ይሆናል። ሕይወቶን ማለቂያ እንደሌለው አድርገው ካሰቡ ጊዜን ከወርቅ ይልቅ ውድ አድርገው የመመልከት ዕድሎ አነስተኛ ከመሆኑም በላይ በባህር ዳርቻ ላይ እንዳለ ተራ አሸዋ አድርገው ሊቆጥሩት ሁሉ ይችላሉ። በሚያስገርም ሁኔታ ሞትን መካድ ጭንቀትንና ስነ ልቦናዊ ውጥረትን የሚያስታግስ ቢሆንም ሕይወትን ዝቅ አድርጋችሁ እንድትመለከቱ ሊያደርጋችሁ ስለሚችል ሕይወትን በሙሉነት ሳትኖሩ ልታልፉ ትችላላችሁ። ይህ መጽሐፍ ሕይወትን በሙሉነት ስለመኖር ከተሰጠን እያንዳንዱ ዓመት፣ ወር፣ ሰዓት፣ ደቂቃና ሰከንድ ውስጥ ሕይወትን ጨምቆ ስለማውጣት የሚተነትን ነው። እኛ ሁለቱ ጸሐፊዎች ሰዎች ጊዜያቸውን እንዴት እንደሚያሳልፉ ስንታዘብ የኖርን ሲሆን እናንተም ከጊዜያችሁ የላቀውን ትሩፋት እንድታገኙ ልንረዳችሁ እንወዳለን። ወቅታዊ የሆነ የግል ማስታወሻ። ወደ አዳዲስ የጊዜ ዝሆኖች በምናደርገው በዚህ አስደሳች ጉዞ ላይ ለመጓዝ ስንነሳ የጊዜ መሪዎቻችሁ የሆነው ፊል ዚምባርዶና ጆን ቦይድ በጊዜ ጥናት ላይ እንዴት ፍላጎት እንዳደረብን፣ ግኝቶቻችን በሕይወታችን የምናደርገውን አብዛኛውን ነገር እንዴት ተጽዕኖ እንዳሳደሩበት የተወሰነ ዳራ ልንሰጣችሁ ወደድን። ለፊል በአጠቃላይ በጊዜ ላይ ጥልቅ ፍላጎት እንዲያድርበት 5 ገጠመኞች አስተዋጽኦ አድርገዋል። በልጅነት ጊዜ ረጅም ጊዜ መታመም፣ በድህነት ማደግ፣ በጣሊያናዊ ቤተሰብ ውስጥ መኖር፣ ራስን የሰጡ የጀማሪ ደረጃ ትምህርት ቤት መምህራን በረከትን ማግኘትና እሱ ራሱ የመራው የስታንፎርድ እስር ቤት ሙከራ። በመጽሐፉ የኋለኛው ክፍል ላይ ስለ ሕመሙ በስፋት የሚያወራ ቢሆንም ሌሎች ትዝታዎች ግን የሚከተሉት ናቸው። በ1930ዎቹ በኒውዮርክ ሳውዝ ብሮንክስ የድሆች መንደር ጌቶ ውስጥ ስናድግ እኛ ልጆች ቁሳቁስ፣ አሻንጉሊት፣ ጨዋታዎች ወይም መጽሐፍት አልነበሩንም። ነገር ግን ሰዎች ነበሩን። ቤተሰቦቻችን እንዲሁም በትምህርት ቤት ወይም በቤት ውስጥ ባልሆንበት በማንኛውም ሰዓት በመንገድ ላይ አብረናቸው የምንጫወታቸው ሌሎች ልጆች ነበሩ። ትውፊታዊ ጨዋታዎችን አሻሽለን አዳዲስ ጨዋታዎችን ፈጥረን ጊዜያችንን አስደሳች እናደርገው ነበር። በዱላ የሚመታ ኳስ ወይም ለስላሳ ኳስ ለሰዓታት ብንጫወትም ፈጽሞ አንደክመም ነበር። በአሁኑ ጊዜ ውስጥ በሙሉ የመኖርን የላቀ አድናቆት ያደበርኩ ቢሆንም በውስጤ የነበረው የስሜት ግልፍተኝነትና የድፍረት አደጋዎችን ግን ቀስ በቀስ እየተረዳው መጣው። አንዳንድ ጓደኞቼ ክፉኛ ሲጎዱ፣ አንዳንዶቹ ደግሞ ሞተዋል። የሲሲሊያውያን ቤተሰቦቼ የበለጸገውን ታሪካዊ ባህላችንን እንዲሁም ጥሩ ምግብ ወይም የሙዚቃ እንድናደንቅ ያበረታቱ ነበር። አባቴ ማንዶሊን፣ አያቴ ደግሞ ጊታር በሚጫወቱበት ወቅት አጎቴና የአጎቴ ልጅ በጊታር ወይም በሌላ የሙዚቃ መሳሪያ እያጀቡ በምናደርገው የቤተሰብ ስብሰባ ላይ አምሽቼ ማዳመጥ እጅግ ያስደስተኝ ነበር። ጣቶቻቸው እስኪደነዝዙ ወይም በክሩ ምክንያት እስኪደሙ ድረስ የተለመዱትን አሮጌ ዘፈኖችን ይዘፍኑ ነበር። ዘፈኖቹ የደስታ ጊዜያትንና አሁን በሕይወት የሌሉ ነገር ግን በዝርዝር ትዝታዎች ውስጥ ሕያው የሆኑ ተወዳጅ ቤተሰባዊ አባላትን አስገራሚ ትዝታዎች ይቀሰቅሱ ነበር። እጅግ የተቀራረብን ብንሆንም
ቤተሰቦቼ ብዙም ያልተማሩ በመሆናቸው በዚያ ጊዜ በደቡብ ጣሊያን እንደነበሩት በርካታ ጣሊያናውያን ለመደበኛ ትምህርትም ብዛም ዋጋ አይሰጡም ነበር። ወደ ትምህርት ቤት የሚሄዱት ሕጉ ስለሚያስገድድ ብቻ ሲሆን ከዚያም ልክ እንደቻሉ ወዲያውኑ ወደ ሥራው ዓለም ይሰማራሉ። ነገር ግን ገበያ ላይ ተፈላጊ የሆነ ውስን ክህሎት እና ምንም አይነት የትምህርት ማስረጃ ባለመኖሩ ሁሉም በድህነት እንዲቆዩ የሚያደርግ አድካሚና እድገት አልባ ሥራ ይሰሩ ነበር። እንደ ዕድል ሆኖ የጀማሪ ደረጃ ትምህርት ቤት የነበሩኝ ትጉ መምህራን ከዚህ እጅግ ኃያል ከሆነው የቤተሰብና የማህበረሰብ ገጽታ ማለትም እያንዳንዱን ቀን ከጊዜው ልናገኘው ለምንችለው ማንኛውም ደስታ ብለን ከመኖር ባሻገር እንድንመለከት አስተማሩኝ። እነርሱ በአሁኑ ጊዜ ጠንክሮ መስራት ወደፊት ስኬታማ ለመሆንና በዓለም ላይ ለመድረስ ብቸኛው መንገድ መሆኑን ግልጽ አደረጉልኝ። ትምህርት ቤቱ ንጹሕ፣ ስርዓት ያለውና ሊተነበይ የሚችል ስለነበር በእርግጥም እወደው ነበር። ለትምህርት ቤት የምትሰጠውን ያህል ውጤት ታገኛለህ። መምህራኑ የሚጠብቁብህን ነገር ብቻ ማድረግ ነበረብህ። በምላሹም የወርቅ ኮከቦችን፣ የእርሳስ ሽልማቶችንና በመጀመሪያ ረድፍ ላይ ክብር ያለው መቀመጫን ታገኛለህ። እነዚህ ትጉ መምህራን ለጨዋታና ለቀልድ ጊዜ ከመስጠት በፊት የትምህርት ቤት የቤት ሥራዬን እንዳስቀድም በማድረግ ከፈጣን የአሁኑ ጊዜ እርካታ ይልቅ የዘገየ እርካታን ማለትም ዲሌይድ ግራቲፊኬሽንን ለሚያስገኘው የላቀ ሽልማት ትኩረት እንድሰጥ አድርገውኛል። በአንድ አኳኋን ሲታይ የመኖርንና የመትረፍን ትምህርት ስለሰጡን ከተራ መምህራን ይልቅ እንደ ሚስዮናውያን ነበሩ። እነዚያን የትናንት ትምህርቶች እስከ ዛሬ ድረስ በውስጤ በጥልቀት እኖራቸዋለሁ። በ1971 ዓ.ም አሁን በክፉ ታዋቂነት የሚታወቀውን የስታንፎርድ እስር ቤት ሙከራ ስታንፎርድ ፕሪዝን ኤክስፐሪመንት ማህበራዊ ሁኔታዎች በተራ ሰዎች ባህሪ ላይ ተጽዕኖ ለማሳደር ያላቸውን ኃይል በተለይም ጥሩ ሰዎች ሌሎች ሰዎችን በክፋት እንዲይዙ እንዴት ሊገፋፉ እንደሚችሉ ለመመርመር በስታንፎርድ ዩኒቨርሲቲ ግቢ ውስጥ አካሄድኩኝ ምርመራውን። ተማሪዎቹን እስረኞችና ጠባቂዎች ብዬ በመክፈል ከአንድ ትምህርት ክፍል ሕንፃ ስር የሚገኝ ምድር ቤትን የዚህ የእስር ቤት ስፍራ እንዲሆን አደረግኩት። የዚህ የስታንፎርድ እስር ቤት የበላይ ተቆጣጣሪ እንደመሆኔ ስለ ጊዜ ሌላ እጅግ ጠቃሚ ትምህርትን አግኝቻለሁ። ተማሪ እስረኞች የዚህ ሙከራ አካል የሚሆኑት ለተወሰነ ጊዜ ብቻ መሆኑን ቢያውቁትም ተግባራቸው ግን ያንን አላሳየም። ምንም መውጫ እንደሌላቸው አድርገው ነበር የሚንቀሳቀሱት። እስረኞቹ የትናንት ማንነታቸውንና ሙከራው ሲያበቃ የሚኖራቸውን የወደፊት ተስፋ ለሌሎች እስረኞች በማካፈል ከጨለማው የዕለት ተዕለት ውጣ ውረዳቸው ማምለጥ ይችሉ የነበረ ቢሆንም ይህን ሲያደርጉ እምብዛም አይታዩም ነበር። ከዚህ ይልቅ እኛ የሥነ ልቦና ባለሙያዎች በቅንፍ ወይም ምስጢራዊ ማዳመጫ በተገጠመባቸው ክፍሎቻቸው ውስጥ የቀዳናቸው የድምፅ ግጂዎች እንዳረጋገጡት አብዛኛዎቹ ውይይቶቻቸው አሁን ስላሉበት ሁኔታ አሉታዊ ገጽታዎች ላይ ያተኮሩ ነበሩ። መጥፎ ምግብ፣ መጥፎ ጠባቂዎች፣ መጥፎ የሥራ ዕድል፣ በብቸኝነት መታሰርና የመሳሰሉት። ወደ እስረኝነት ሚና በዘፈቀደ ከመመደባቸው በፊት እነማን እንደነበሩ ወይም የወደፊት ምኞቶቻቸው ምን እንደነበር ስላላካፈሉ እስረኛ በመሆን ካገኙት አዋራጅና ዝቅ አድራጊ ማንነታቸው ውጪ ስለ እርስ በርሳቸው የሚያውቁት ነገር ጥቂት ነበር። በሁኔታዎችና በድህነት በተከበቡት ነገር ግን የላቀ አዎንታዊ የወደፊት ተስፋ በነበረኝ የልጅነት ጊዜ ካሳለፍኩት የሕይወት ልምድ ተቃራኒ የሆነውን የእነርሱን ተሞክሮ ሳይ እጅግ ተደንቄያለሁ። እኔም በሕይወት ለመትረፍ ስል ከተገኘሁበት ከማንኛውም ወቅታዊ ሁኔታ ላገኝ የምችለውን ደስታ እዘረፍ ነበር። እነዚህ የሙከራ እስረኞች በማስመሰያ እስር ቤት ውስጥ
ባሳለፉት የጥቂት ቀናት አሉታዊ ገጠመኞች ላይ ብቻ ትኩረት በማድረግ ራሳቸውን በፍጥነት በተስፋ መቁረጥ ውስጥ አስረዋል። ለረጅም ጊዜ የዘለቁ ማንነቶቻችን እንዴት እንዲህ በፍጥነት ሊዋጡ ይችላሉ? የተለያዩ ሰዎች ለተለያዩ ሁኔታዎች ለተለየ ምላሽ እንዲሰጡ የሚያደርገውስ ምንድን ነው? ለእነዚህ ጥያቄዎች መልስ ለማግኘት በጊዜ እሳቤዎች ላይ ምርምሬን ጀመርኩኝ። በ1994 ዓ.ም ጆን ቦይድ የስታንፎርድ ዩኒቨርሲቲ የምርምር ቡድኔን በተቀላቀለ ጊዜ በጊዜ እሳቤ ላይ ያደረግኩት የመጀመሪያ ምርምር ትልቅ መነቃቃትን አገኘ። በአንድነት አስተማማኝና ተጨባጭ የሆነ የጊዜ እሳቤ መለኪያን አዘጋጀን። ከ3 አስርተ ዓመታት ምርምር በኋላ ጆንና የእኔ ሐሳብ በዓለም ዙሪያ ባሉ ተመራማሪዎች ላይ ተጽዕኖ አሳድረዋል። እናም አሁን ከመቼውም ጊዜ በላይ የጊዜ እሳቤ በሰው ልጅ አእምሮ፣ ስሜትና ድርጊት ላይ እጅግ ኃይለኛ ተጽዕኖ የሚያሳድሩ ነገር ግን እጅግ አነስተኛ ዕውቅና ወይም አድናቆት ከተሰጣቸው ነገሮች አንዱ እንደሆነ በሚገባ አምኛለሁ። የዚህን የጊዜ ትርክት የጆንን የግል ገጠመኝ ደግሞ እንስማ። ልዩ የሆነ የተፈጥሮና የአስተዳደግ ውህደት በጊዜ ውስጥና ወደ ጊዜ መራኝ። በተፈጥሮዬ አይን አፋርና ብቸኝነት የምወድ ልጅ እንደመሆኔ የልጅነት ጊዜን ያሳለፍኩት በሳውዝ ሌክ ታሆ ካሊፎርኒያ ደኖች ውስጥ በምናቤ ከፈጠርኳቸው የካውቦይና የህንድ ጓደኞቼ ጋር ነበረ። የመዋለ ሕፃናት ትምህርት ስጀምር አባቴ በዩሲኤልኤ ዩኒቨርሲቲ አንደኛ ደረጃ ትምህርት ቤት ስራ ስላገኘ ቤተሰቦቼ ወደ ሎስ አንጀለስ ካሊፎርኒያ ተዘዋወሩ። ይህ የከተማ አካባቢ ለምደውት ከነበረው የታሆ ርቀትና ብቸኝነት ጋር በሚያስገርም ሁኔታ የሚቃረን ስለነበር ከታላቂቱ ከተማ ግርግርና ረብሻ እንዲሁም ከገሃዱ ሰዎች ሁሉ ጋር ለመላመድ የተወሰነ ጊዜ ወስዶብኛል። አንድ ቀን እናቴ ከመዋለ ሕፃናት ትምህርት ቤት ቀጠሮ ልትወስደኝ ስትመጣ ክፍሉ እረፍት ላይ ነበር። ነገር ግን የመጫወቻ ሜዳውን ስትፈልግ አላገኘችኝም። በመጠኑም ቢሆን ተደናግጣ ወደ መማሪያ ክፍሉ ተመለሰችና የት እንደነበርኩ መምህሬን ጠየቀቻት። በመጫወቻ ሜዳው መሃል ባለው ዛፍ ውስጥ ፈለግሽው ስትል መምህሬ መለሰችላት። አብዛኛውን የእረፍት ጊዜ የሚያሳልፈው እዚያው ሆኖ ሌሎች ልጆች ሲጫወቱ በመመልከት ነው። እዚያ አገኘችኝ። በዚያ አስፋልት ሜዳ መሃል ባለው ብቸኛ ዛፍ ላይ ከፍ ብዬ ተቀምጬ ዛሬ በዛፎች ላይ የማሳልፈው ጊዜ አነስተኛ ቢሆንም በሰዎች ባህሪ መደነቄን ግን ቀጥያለሁ። የሚያደርጉትን ነገር ለምን እንደሚያደርጉና ሕይወትን በዚያ መነጽር ለምን እንደሚመለከቱ ደግሞ እጠይቃለሁ። ልክ እንደ ፊል ሁሉ የሕዝብ ትምህርት የጊዜ እሳቤን በማዳበር ረገድ ትልቅ ሚና ተጫውቷል። በትምህርት ቤትም ሆነ በቤት ውስጥ ተጽዕኖ ይሰማኝ ነበር። ሁለቱም ወላጆቼ እንደ የሕዝብ ትምህርት ቤት አስተማሪዎች ስኬታማ የሥራ ዘመን ነበራቸው። በተጨማሪም እናቴ በትምህርት የዶክትሬት ዲግሪዋን፣ አባቴ ደግሞ የማስተርስ ዲግሪውን አግኝተዋል። የሥራ ዘመናቸውን የጀመሩት እንደ የሕዝብ ትምህርት ቤት አስተማሪዎች ሲሆን ያጠናቀቁት ደግሞ እንደ ርዕሰ መምህራን ወይም የበላይ ተቆጣጣሪዎች ነው። በእነርሱ ተጽዕኖና በራሴ አካዳሚክ ፍላጎት የተነሳ ከፊል ጋር ከሞላ ጎደል የሚመጣጠን የወደፊቱን ጊዜ አሻጋሪ የሆነ አቅጣጫን አዳብሬያለሁ። ከዚያም 18 ዓመት ሞላኝ። ወላጆቼ ወደ 20 ዓመታት ከሚጠጋ የትዳር ዘመን በኋላ ተፋቱ። ደነገጥኩ፣ ግራ ተጋባሁ። የሚቀጥሉትን 20 የሕይወት ዓመታት አባቴ እየተወው ያለውን አይነት ሕይወት ለመገንባት ስሰራ ላሳልፈው አስቤ ነበር።
በድንገት የተለየ ነገር መፈለጉ ለእኔ ትርጉም አልሰጠኝም። በአንድ ፈጽሞ በማረሳው የውይይት ጊዜ አባቴን እኔ አሁን ባለውበት ዕድሜ ላይ ከነበረበት ጊዜ አንስቶ አሁን ወዳለበት የ40 ዓመት ዕድሜ ምን እንደተለወጠ ጠየቅኩት። እርሱም በሚችለው መጠን በታማኝነት መለሰልኝ። ነገር ግን ሰዎች ሁል ጊዜ ለምን እንደሚለወጡ አያውቁም። አንዳንዴ ዝም ብለው ይለወጣሉ። እሱና እኔ ልናመጣው የቻልነው የተሻለ መልስ ለተወሰነ ጊዜ ለውጥን ሲቋቋም እንደነበረ፣ ነገር ግን ከእንግዲህ ያንን ማድረግ እንደማይችል እና ለራሱ ታማኝ ሆኖ መቆየት እንዳለበት ነበር። በዚያኑ ቀን 40 ዓመት እስኪሞላኝ ድረስ ላለመቀየር ወሰንኩ። 40 ዓመት ሲሞላኝ የከፋ ቀውስ ውስጥ ላለመግባት ስል በየቀኑ የመካከለኛ ዕድሜ አነስተኛ ቀውስ a little midlife crisis ያዘጋጀሁትን ነገር በሕይወቴ ለመተግበር ቆረጥኩኝ። በቅርቡ 40 ዓመት ሞላኝ። እናም ስትራቴጂ በተወሰነ ደረጃ የሠራ ይመስላል። ከዕድሜ መጨመር ጋር አብረው የሚመጡ ለውጦች አላስወገድኩም። ነገር ግን በ18ና በ40 ዓመት ዕድሜ መካከል የተከሰቱትን ለውጦች በተሻለ ሁኔታ ለመቀበል ችያለሁ። ከጊዜ ጋር ላለመዋጋት ይልቁንም ራሴን ለእርሱ አሳልፌ ለመስጠት ተማርኩኝ። በትዳር ዓለም የዘገየው ቢሆንም በትዳሬና በራሴ ሕይወት ውስጥ የሚመጣውን ለውጥ ደግሞ በጸጋ ለመቀበል ሰርቻለሁ። ድንገተኛና አደገኛ ለውጥ የማድረግ ፍላጎት ያራኩ ቢሆንም በሌሎች ጉዳዮች የራሴን ምክር በማዳመጥ ላይ መስራቴን ቀጥያለሁ። አሳ ማጥመድ፣ የእንጨት ሥራ ጉዞ እና ከቤተሰብ እና ከጓደኞች ጋር ጊዜ ማሳለፍን በወድም አንዳንዴ የወደፊቱ የጊዜ እሳቤ አሁንም እንቅፋት ይሆንብኛል። በሙያዊ ሕይወቴ ስነ ልቦናን፣ ጊዜን፣ ቴክኖሎጂንና የሦስቱን መስተጋብር የሚያካትተውን ውስጣዊ ፍላጎቴን ተከትያለሁ። በስታንፎርድ ያደረግኩት የመጀመሪያ የስነ ልቦና ምርምሬ በእርግጥም ሰዎች በአብዛኛው ጊዜ እብደት ተደርገው የሚቆጠሩ ነገሮችን ለአብነት ያህል ራስን የማጥፋት የቦምብ ጥቃት ለምን እንደሚያደርጉ ለማብራራት እየሞከረ ነው። በእነዚህ መልሶች ቀጥተኛና ቀላል እንዳልሆኑ ይልቁንም እጅግ ግላዊ በሆነ የጊዜ አመለካከትና ግለሰቡ በዚያ ውስጥ ባለው ቦታ መሰረት ሊተነተኑ እንደሚገባ አስተውያለሁ። አብዛኛው የስነ ልቦና መክስ የሩቅ የወደፊት ጊዜን በሚመለከቱ እምነቶች ተጽዕኖ ላይ ሆን ብሎ ዓይኑን እንደዘጋ ተገነዘብኩ። ምክንያቱም እንዲህ ያሉ እምነቶች ከሃይማኖታዊነት ጋር በጥብቅ የተቆራኙ በመሆናቸው በዋናው የስነ ልቦና ትምህርት ዘርፍ ውስጥ እንደ ነውር ወይም ታቡ ተደርገው ይቆጠራሉ። በመጨረሻ ስራዬ የፊልን ቀደምት ጥናት ያረጋገጠ ሲሆን በምዕራፍ 6 እንደምትመለከቱት ወደፊትም አሻግሮ አስፍቶታል። በአንድነት ላለፉት 14 ዓመታት በምርምር ላይ ስንተባበር ቆይተናል። በትክክለኛው መንገድ ምርምር ከጀመርን ጊዜ አንስቶ በመካከላችን አጠቃላይ 52 ዓመታት የሚጠጋ የሕይወት ልምድ አካብተናል። በዚያ ጊዜ ውስጥ አሁን ለእናንተ የምናካፍላችሁን ግንዛቤዎች ለማዳበር ከ10 ሺዎች የሚቆጠሩ ተማሪዎችና ከሺዎች ከሚቆጠሩ የሰው ልጅ የሙከራ ተሳታፊዎች ጋር ተወያይተናል፣ ሰርተናልም። ይህ መጽሐፍ ለወደፊት ጊዜው የሚሆን የኢንቨስትመንት መመሪያ ነው። ማን እንደሆኑ፣ የት እንደሚኖሩ፣ ዕድሜው ስንት እንደሆነ ወይም ምን እንደሚሰሩ ምንም ለውጥ አያመጣም። ጊዜ ዋጋ አለው። ታይም ማተርስ። ብቻውን የሚጠጡም ሆነ የብሔራት መሪ ጊዜ ዋጋ አለው። ነጠላ እናት፣ ሲንግል ማዘር፣ ስራ አስኪያጅ፣ መምህር፣ ተማሪ ወይም እስረኛ ቢሆኑም ጊዜው ዋጋ አለው። ዘና ያለ የደስታ ፈላጊ ሄዶኒስት ወይም በከፍተኛ ሁኔታ የሚተጋ አይነት ወርኮሊክ ቢሆኑም ጊዜ ዋጋ አለው። ጊዜው እጅግ ውድ ነው።
በዚህች ሕይወት የሚያልፉት አንድ ጊዜ ብቻ ነው። ስለዚህ ከጉዞ የላቀውን ትሩፋት ማግኘቱ እጅግ ወሳኝ ነው። እንድታዳብሩት የምፈልገው ተመራጭ እሳቤ ጠባብ በሆነና በአንድ የጊዜ ዞን ላይ ብቻ ከተወሰነ እይታ ይልቅ የተመጣጠነ የጊዜ እሳቤ ነው። የተመጣጠነ የጊዜ እሳቤ የሚያጋጥሞትን ሁኔታ ፍላጎት ለማሟላት ትክክለኛውን ውሳኔ እንዲወስኑ፣ ካለፈው ወደ አሁኑ ከዚያም ወደ ወደፊቱ ጊዜ በተለዋዋጭነት እንዲሸጋገሩ ያስችሎታል። ይሁን እንጂ እኛ ብንመክርም እርስዎ መስማት አለቦት። ከኢንቨስትመንቶ የላቀውን ትርፍ ለማግኘት ለመማርና ለመለወጥ ቁርጠኝነት ሊኖሮት ይገባል። የእርሶን ጊዜ ትርጉም ያለው ማድረግ የሚችሉት እርሶና እርሶ ብቻ ኖት። እርሶ ካልሆኑ ማን? አሁን ካልሆነ መቼ? የእረፍት ጊዜ አንድ ጥቅሱን ከጸሐፊውና ከዘመኑ ጋር ያዛምዱ። አንደኛ፣ ሕይወትን ትወዳለህን? እስኪያስ ጊዜን አታባክን። ሕይወት የተገነባችው ከዚሁ ጥሬ ዕቃ ነውና። 2 ንብረቶቼን በሙሉ ለአንዲት ቅጽበት እሰጣለሁ። 3 ጊዜ አንድ ሰው ሊያጠፋው የሚችለው እጅግ ውዱ ነገር ነው። 4 ጊዜ የተገደበ ነው። በመሆኑም የሌላ ሰውን ሕይወት በመኖር አያባክኑት። ሌላው ነገር ሁሉ ሁለተኛ ደረጃ ነውና። 5 ጊዜ የሕይወቱ ሳንቲም ነው። እርሶ ያሉት ብቸኛው ሳንቲም እርሱ ሲሆን እንዴት መዋል እንዳለበት መወሰን የሚችሉት እርሶ ብቻ ኖት። ሌሎች ሰዎች እንዲያወጡሎ እንዳይፈቅዱ ይጠንቀቁ። 6 እንደ ጊዜ ውድና ክቡር የሆነ ምንም ነገር የለም። 7 አንድን ሰዓት ለማባከን የሚደፍር ሰው የሕይወትን ዋጋ ገና አልተገነዘበም። 8 ጊዜ የነፍስ የተስፋዋ የትኩረቷና የትዝታዋ መለኪያ ነው። 9 ፓይታጎረስ የዚህ ዓለም ጊዜ ምንድን ነው ተብሎ ሲጠየቅ እርሱ የዚህ ዓለም ነፍስ ነው ሲል መለሰ። 10 በእርግጥ የእኛ የሆነው ሁሉ ጊዜ ነው። ሌላ ምንም የሌለው ሰው እንኳ እርሱ አለውና። 11 ጊዜ ከንብረቶቻችን ሁሉ እጅግ ውዱና በቅጽበት ኃላፊው ነው። 12 ከጊዜ በቀር የፈለግከውን ማንኛውንም ነገር ልትጠይቀኝ ትችላለህ። ምዕራፍ አንድን ይህንን የጊዜ አያዎ የተባለውን በታዋቂው የሥነ ልቦና ባለሙያ ፊሊፕ ዚምባርዶ የተጻፈውን ድንቅ መጽሐፍ ተርጉሜ እንዲያቀረብኩላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እንቀጥላለን።